ሰላም ሰላም እንደምን ቆያችሁ እንደምን አላችሁ ውድ የመላት ቱቶሪያልስ ቤተሰቦች እንዴት ናችሁ? ዛሬ ጥር 27 2017 ዓ.ም የማኔጅመንት የቢዝነስ ማኔጅመንት ቢዝነስ አድሚኒስትሬሽን እንዲሁም አንተርፕረነርሺፕ ተብለው የሚጠሩ ዲፓርትመንቶች በጋራ የተፈተኑትን የኤግዚት ኤግዛም ጥያቄዎች ከነማብራሪያቸው ይዤ መጥቻለሁ። ዛሬ በሚኖረን ቆይታ የመጀመሪያውን ክፍል እንመለከታለን። አጠቃላይ ያሉ ጥያቄዎችን በአራት ክፍሎች አቀርብላችኋለሁ። መጨረሻው ክፍል ላይ የአንድ ላይ ሰብስቤ ኳንታቲቭ ጥያቄዎችን ወይም ደግሞ ቁጥርና ጥያቄዎችን አንድ ላይ ሰብስቤ አዘጋጅቼ አቀርብላችኋለሁኝ። ዛሬ እንግዲህ በዚህ መደዳ ሶስቱን ክፍል ላይ የምንመለከተው እንግዲህ የኮንሴፕት ጥያቄዎችን ቴዎሬቲካል እና ጥያቄዎችን እንመለከታለን ማለት ነው። ዛሬ በሚኖረን ቆይታ እስከ 27 አካባቢ ድረስ የሚደርሱ ጥያቄዎችን ለማየት ጥረት እናደርጋለን። እስከ መጨረሻው አብራችሁን እንድትቆዩ ጋብዛለሁኝ። በማንኛውም ሰዓት የኤግዚት ኤግዛም ቱቶሪያል ቢያስፈልጋችሁ ከስር በማስቀመጥላችሁ ዲስክሪፕሽን በማስቀመጥላችሁ ስልክ ልታዋሩ ትችላላችሁ። በተለይ የቀጣይ ዓመትም ላይ የኤግዚት ኤግዛምን የምትወስዱ በማንኛውም ሰዓት የኤግዚት ኤግዛምን የምትወስዱ የማኔጅመንት የቢዝነስ ማኔጅመንት እንዲሁም የቢዝነስ አድሚኒስትሬሽን ተማሪዎች ካላችሁ እንዲሁም ስልጠናዎችን በኦንላይንም ደግሞ ቀጣይ ዓመት ጀምሮ በአካልም መስጠት ስለምጀምር ስልጠናዎችን የምትፈልጉ ልጆች ልታዋሩኝ ትችላላችሁ። እንዳልኳችሁ ዲስክሪፕሽን ኤሪያ ላይ ስልኬን አስቀምጥላችኋለሁ። ዛሬ ወደምንመለከታቸው ጥያቄዎች እንግባ። ከመጀመሪያው ጥያቄ እንጀምራለን። እያንዳንዱን ጥያቄ በተቻለ መጠን ሰፋ ካለ ማብራሪያ ጋር እንመለከታለን። ኬሽን ነምበር 1 ABC company wants to differentiate its brand by delivering a products that competitors are unable to offer the difference. Such differentiation criteria are A. distinctiveness, B. profitable, C. communicable, D. affordable. ኤቢሲ የሚባል ካምፓኒ እንግዲህ ብራንዱን ዲፈረንሺየት ማድረግ ፈለገ ነው። ብራንዱን ዲፈረንሺየት ማድረግ ፈለገ። ያንን ብራንድ ደግሞ እንግዲህ ኮምፒውተሮች ኦፈር ማድረግ የማይችሉትን ዲፈረንስ ደሊቨር በማድረግ ብራንዱን ዲፈረንሺየት ማድረግ ፈለገ። ይህን የዲፈረንሺየሽን ክራይቴሪያ ምን ብለን እንጠራዋለን የሚለን እንግዲህ እንደሚታወቀው ዲፈረንሺየሽን ብለን የምንጠራው በተለይ በማርኬቲንግም ውስጥ በስትራቴጂክም ውስጥ በጣም አንድ ኮመን ከሚባሉ ቱሎች ነው። ዲፈረንሺየሽን ብለን የምንጠራው ስትራቴጂ ነው። ያ ስትራቴጂ እንዳጠቃላይ ፕሮዳክታችን ወይም ደግሞ ሰርቪሳችን ዩኒክ የሆነ ፊቸርን ይዞ ግሬተር ዩናይት ቫልዩን ይዞ እንዳጠቃላይ ከኮምፒውተሮች አንጻር ቤተር ዩናይት ኤክስፒሪየንስን ይዞ የሚገኝ ከሆነ ያንን ዲፈረንሺየሽን ብለን እንጠራዋለን። እንዳጠቃላይ በተቻለ መጠን ብራንዳችንን እንዲታወቅ ፖዚሽን የምናደርግበት ማርኬት ላይ ዲስቲንክቲቭ መሆን የምንችልበትን መካኒዝም ነው እንግዲህ ዲፈረንሺየሽን ብለን የምንጠራው። ብዙ አይነት የዲፈረንሺየሽን መካኒዝሞች አሉ። የፕሮዳክት ዲፈረንሺየሽን አለ። አንዳንድ ለየት ያለ ዩኒክ ፊቸር ያለው ዩኒክ ዲዛይን ያለው ዩኒክ ኳሊቲ ያለውን አይተም ደሊቨር በማድረግ በፕራይስ ዲፈረንሺየት ይደረጋል። ያ ማለት ከዚህ አሁን አፎርዴብል ከሚለው አንጻር በፕራይስ በተለያየ አይነት ኮንቴክስት ሰዎች የተለያየ ፕራይስ ምሳሌ ሴት በማድረግ በፕራይስ ዲፈረንሺየት ይደረጋል። በብራንድ ዲፈረንሺየት ይደረጋል። ስትሮንግ የሆነ ሪኮግናይዜብል የሆነ በተለያየ አይነት ኮንቴክስት በብራንድ ዲፈረንሺየሽን አለ። ብራንድ ዲፈረንሺየሽን ከዛ በተጨማሪም የሰርቪስ ዲፈረንሺየሽን አለ። ከስተማይዝድ የሆነ ሱፔሪየር ናይት ሰርቪስን በመስጠት ዲፈረንሺየት ማድረግ ይቻላል። እንዲሁም ፐርሰናል ናይት ዲፈረንሺየሽን አለ። የስኪልድ የሆኑ በጣም ፍሬንድሊ የሆኑ አይነት ሰራተኞችንም በመቅጠር ዲፈረንሺየት ማድረግ እንችላለን። እንዳጠቃላይ አሁን ከነዚህ ውስጥ ማንኛው ክራይቴሪያ ነው ስንል የበለጠው ክራይቴሪያ በተለይ በብራንድ ዲፈረንሺየት የምናደርግ ከሆነ ብራንድ ሞር ደግሞ ዩኒክ ነው፣ ብራንድ ዲስቲንክቲቭ ነው። ከዚህ አንጻር የዚህኛውን የዲፈረንሺየሽን ክራይቴሪያ ኤ ዲስቲንክቲቭነስ መልስ ይሆናል ማለት ነው። የዚህኛው ጥያቄ መልስ በዚህ መልክ ማየት እንችላለን። ቢኮዝ ዲፈረንሺየት ለማድረግ የፈለገው በብራንድ ነው። ብራንድ ደግሞ ዲስቲንክቲቭ ነው። ብራንድ ዩኒክ ነው። ምሳሌ በአፎርዴቢሊቲ በኮሚኒኬሽን እንዲሁም በፕሮፊቴብል ደረጃ ሌሎችም ኮምፒት ማድረግ ይቻላል። ነገር ግን አንድ ዩኒክ በሆነ መንገድ ብራንድ ግን ዩኒክ ነው፣ ብራንድ ዲስቲንክቲቭ ነው። ያንዱን ብራንድ ሌላኛው መጠቀም አይችልም። በብራንድ ዲፈረንሺየት ለማድረግ የምንጥር ከሆነ ያንን ክራይቴሪያ ዲስቲንክቲቭነስ ብለን እንጠራዋለን ማለት ነው። ዘ አንሰር ውድ ቢ ኤ ይሆናል ማለት ነው። ናይስ። ወደ ሁለተኛው ጥያቄ እንምጣ። ሁለተኛው ጥያቄ while we are conducting human resource planning, if a surplus of employee is expected, what's the activity of human resource planner? በሂውማን ሪሶርስ ፕላኒንግ ውስጥ ሰርፕለስ ቢያጋጥም what will be the action ነው። አክሽኑ መሆን መቻል አለበት።
reducing work hours for job sharing, B, hiring temporary employees, C, attempt to reduce turnover, D, subcontract workers to another company። ስለዚህ ሰርፕለስ አለ ማለት እንግዲህ ከሚያስፈልገን የሰው ልክ በላይ በተቋማችን ውስጥ ይገኛል ማለት በተቋማችን ውስጥ ይገኛል። ምን ማድረግ ነው የሚጠበቅብን ነው። ሰርፕለስን እንግዲህ ሂውማን ሪሶርስ ፕላኒንግ እንዳጠቃላይ አንድም በተቋማችን ውስጥ ያለውን ካፓቢሊቲ እናጠቃላይ ዲማንዱን ከሰፕላይ ጋር ማች ማድረግ መቻል ነው። ስለዚህ በተቋማችን ውስጥ የሚያስፈልገንን ልክ የሆነውን የሰው ሀብት እንዲንዝ ማድረግ መቻልን ነው እንግዲህ ሂውማን ሪሶርስ ፕላኒንግ ኤሙ። በሂውማን ሪሶርስ ፕላኒንግ ውስጥ አሴ ሂውማን ሪሶርስ ፕላነር ሾርቴጅ ቢያጋጥም እና አሴ ሂውማን ሪሶርስ ፕላነር ሰርፕለስ ቢያጋጥም ምን ማድረግ እንደሚጠበቅብን ስትራቴጂዎችን ቀድመን ዴቨሎፕ እናደርጋለን። ለምሳሌ አሁን በብዛት ሰርፕለስ የሚያጋጥም ከሆነ እንደ ሾርት ተርም ኦፕሽንም እንደ ሎንግ ተርም ኦፕሽንም ሪኮመንድ የሚደረጉ አሉ። ለምሳሌ ቅጥርን ፍሪዝ ማድረግ፣ የአመት ማቋረጥ፣ መግታት፣ ፓርታይም እና ፓርታይም የሚሰሩ ሰዎች ካሉ እነሱም መቀነስ፣ ከዛ ተጨማሪ ሰራተኞችን ትራንስፈር መቀነስ፣ የወርክ ዊኮችን የወርክ ሰዓቶችን መቀነስ፣ አንዳንድ መዝጋት የሚጠበቅብን አክቲቪቲዎች ካሉ እነዛን መዝጋት። እነዚህ ጉዳዮች አሉ። ከዛ ተጨማሪም አትሪሽንን ኢንካሬጅ ማድረግ፣ ሰዎች ስራ የሚለቁበትን መንገድ ያንን ወይም ደግሞ ሰዎችን ወደ ሌላ ቦታ ትራንስፈር ማድረግ ስንል እንዳጠቃላይ ከተለያየ ቦታ ትራንስፈር ማድረግ፣ ሪትረንች ማድረግ፣ እነዚህ ሞር ሪኮመንድ የሚደረጉ ስትራቴጂዎች ናቸው ማለት ነው። ካሉት ኦፕሽኖች ውስጥ ግን ማንኛው መልስ ይሆናል ስንል የዚህኛውም መልስ የሚሆነው ኤ ይሆናል ማለት ነው። ሪዲዩሲንግ ወርክ አወር ኦር ጆብ ሼሪንግ ብለን የምንጠራው በተቋማችን ውስጥ በጣም ሰርፕለስ ካለ ያንን ሰርፕለስ መቀነስ የምንችልበት መካኒዝም የሚሆነው ወርክ አወርን መቀነስ ስንችለው፣ ካልሆነ ግን ለምሳሌ ቢን ስንመለከት ቴምፖራሪ ሰራተኞችን ቀጠርን ማለት የበለጠ ሰርፕለሱን እናባብሰዋለን ማለት ነው። ከዛ ተርኖቨርንም ሪዲዩስ ለማድረግ የምንቀንስ የአቴምት የምናደርግ ከሆነ እሱም ሰርፕለሱን ያበዛዋል። ምክንያቱም በሰርፕለስ ጊዜ የሚመከረው አትሪሽን ስለሆነ የሰራተኞች እንዲለቁ ነው ሪኮመንድ የሚደረገው እንጂ ተርኖቨር እንዲቀንስ አቴምት የምናደርግ ከሆነ ሰርፕለሱን የባሰ ነው የምናባብሰው። ከዛ ተጨማሪም ሰብኮንትራት የምናደርግ ከሆነ ስራዎችን ሌሎች ካምፓኒዎች እንዲሰሩትም ሰብኮንትራት አድርገን አውትሶርስ የምናደርግ ከሆነም እሱም የበለጠ ሰርፕለስ ኦፍ ኢምፕሎይን የበለጠ ነው የሚጨምረው። ያንን ሰርፕለስ ማኔጅ ማድረግ የምንችለው ምን ማድረግ ስንችል ነው ስንል አንሰር ውድ ቢ ኤ ይሆናል ማለት ነው። ወርክ ሀወሮችን ኦር ጆብ ሾሪንጎችን ሪሙቭ ማድረግ ስንችል ሪዲዩስ ማድረግ ስንችል የሚለው መልስ ይሆናል ማለት ነው። ኦኬ ናይስ። ወደ ሶስተኛው ጥያቄ እንምጣ። all of the following are ways to deal with organizational politics except ከሚከተሉት ውስጥ እንግዲህ ኦርጋናይዜሽናል ፖለቲክስን ዲል ለማድረግ እንጠቀምበታለን ከአንዱ በስተቀር what is it ነው ምንድነው ስንል ኤ ሪሙቭ አንሰርቴኒቲ፣ ቢ ሪሙቭ አምቢጊቲ፣ ሲ ሪዋርድ ፖለቲካል ስኪል፣ ዲ ፕሮቫይድ ስላክ ሪሶርስ። እንግዲህ ከኦርጋናይዜሽናል ፖለቲክስ ስንል ኦርጋናይዜሽናል ፖለቲክስ እናጠቃላይ አንድ በተቋማችን ውስጥ የሚገኝ ኢንፎርማል ዩናይት ኢፈርት ውሳኔዎችን ሊሆን ይችላል፣ ፓወሮችን ጌን ለማድረግ የምናደርገው ነገር፣ ግብን ለማሳካት የምንሄድባቸው መንገዶችን ነው እንግዲህ ፖለቲክስ ብለን የምንጠራው። በተቋማችን ውስጥ በጣም ብዙ ሀፕን የሚያደርጉ ክላሾች ይኖራሉ። እንግዲህ በተለይ እንደሚታወቀው በተቋማችን ውስጥ ሊሚትድ ዩናይት ሪሶርስ ነው። ያንን ሊሚትድ ዩናይት ሪሶርስ ለመቀራመጥ ከማሰብ አንጻር በተቋማችን ውስጥ ፖለቲክስ ይኖራል። ብዙ ጊዜ ፖለቲክስ በተቋም ደረጃ እንዳጠቃላይ ፖለቲክስ ኔጋቲቭ ዩናይት ኮኖቴሽን ያለው፣ ነገር ግን ሁሌም ፖለቲክስ እንደዛ ማለት ብቻ አይደለም። ምክንያቱም በብዛት ፖለቲክስ ሲባል ከማኒፑሌሽን ጋር ከጥቅመኝነት ጋር ከፋቮሪዝም ጋር የሚገናኝ ስለሆነ በብዛት ያለው ኮኖቴሽን ለፖለቲክስ ያለው ኔጋቲቭ ነው። ነገር ግን ፖለቲክስ በሙሉ ባድ አይደለም። they are not inherently bad ተብሎ ይጠራሉ። ምክንያቱም በጣም ኮምፕሌክስ የሆነ የኦርጋናይዜሽናል ዳይናሚክሶችን ናቪጌት ለማድረግ በጣም አስፈላጊ የሆነ ኤሌመንት ነው። በደንብ ዲፐንድስ አፖን አወር ማኔጅመንት፣ እኛ ማኔጅመንት ላይ ዲፐንድ የሚያደርግ ነገር ነው። በኦርጋናይዜሽናል ቢሄቪየር ውስጥ እንደነ ኮንፍሊክትንም ሌሎችንም ስትረስን ምናምን ስንመለከት በደንብ ማኔጅ ካልተደረጉ በጣም መጥፎ ሊሆኑ ይችላሉ። ነገር ግን ማኔጅ ማድረግ የምንችል ከሆነ ኢቨን ኮንፍሊክትም ኢቨን ስትረስም ኢቨን ፖለቲክስም በጣም ጠቃሚ ነገሮች ናቸው። እነሱ ማኔጅ ማድረግ መቻል ይጠበቅብናል። እሱ የእኛ ማኔጅመንት ላይ ዲፐንድ የሚያደርግ ነገር ነው። እኛ ማኔጅመንት ላይ ዲፐንድ የሚያደርግ ነገር ነው። ስለ ፖለቲክስ ስናነሳ ይሄ ኦርጋናይዜሽናል ቢሄቪየር ላይ እንግዲህ ሁለት አይነት አንቲሲደንቶች አሉ። ፖለቲካል ቢሄቪየሮች በተቋማች ደረጃ እንዲታዩ አንደኛው ኢንዲቪጁዋል የሆነ ፋክተር ነው፣ ሌላኛው ደግሞ ኦርጋናይዜሽናል ዩናይት ፋክተር ነው።
ኦርጋናይዜሽናል ፋክተር ብለን የምንጠራው በተቋም ደረጃ ያለ ፋክተር አንድ አንቲሲደንት ይሆናል የሆነ ፖለቲካል የሆነ ቢሄቪየሮች እንዲታዩ የሚያደርግ ይሆናል ማለት ነው። የፖለቲካል ቢሄቪየሮች ምንድናቸው? እነዚህ ኦርጋናይዜሽናል ፋክተር ስንል የሪሶርስ ስኬርሲቲ፣ የሮል አምቢጊዩቲ፣ አንክሊር የሆነ የኢቫሉዌሽን ሲስተም ካለ፣ ከዛ እንዳጠቃላይ ያለው የዲሲሽን ሜኪንግ ሲስተም እነዚህ ነገሮችን እንዳጠቃላይ ኢቭን የሊደርሽፕ ስታይል ብለን የምንጠራቸው ጉዳዮችን ከኦርጋናይዜሽናል ፋክተር አንጻር ክላሲፋይ እናደርጋቸዋለን ማለት ነው። እንደ ኢንዲቪጁዋል ፋክተር ኮንሲደር የሚደረጉ ደግሞ አሉ። ኢንዲቪጁዋል ፋክተር ውስጥ ኮንሲደር የሚደረጉት ደግሞ የግለሰቦች ፖለቲካል ስኪል፣ የግለሰቦች ኢንተርናል ሎከስ ኦፍ ኮንትሮል፣ የግለሰቦች ኢሞሽናል እና ሌሎች አይነት ያላቸው ሪሶርስ ለፖለቲካል ቢሄቪየር እንደ አንቲሲደንት ኮንሲደር ይደረጋሉ ማለት ነው። ይሄኛው ጥያቄ ደግሞ እየነገረን ያሉን ከሚከተሉት ውስጥ ማንኛው ነው ስለ ኦርጋናይዜሽናል ፖለቲክስ ዲል የሚያደርገው ኤክሴፕት ስለሚል ኦርጋናይዜሽናል ፋክተር የሆነው ማንኛው ነው የሚል ስለሆነ ሂር ዘ አንሰር ውድ ቢ ሲ ሪዋርድ ፖለቲካል ስኪል የሚለው ቢኮዝ ፖለቲካል ስኪል ኢንዲቪጁዋል ፋክተር ውስጥ ስለሚመደብ ማለት ነው። ይህንን የበለጠ ግልጽ እንዲሆንላችሁ የኦርጋናይዜሽናል ቢሄቪየር የፓወር ኤንድ ፖለቲክስ የሚለው ቻፕተር ላይ በደንብ ማግኘት ትችላላችሁ። ሂር ዘ አንሰር ውድ ቢ ሲ ይሆናል ማለት ነው። ወደ አራተኛው ጥያቄ እንምጣ። ኢማጂን the lease agreements for specialized equipment includes maintenance service from the leaser. What benefit does this offer for the pharmaceutical company? አንድ የፋርማሲ ካምፓኒ ሊሆን ይችላል። ያ የፋርማሲ ካምፓኒ አንድ ስፔሻላይዝድ ኢኩዊፕመንትን በሊዝ አግሪመንት አማካኝነት አገኘ። እንግዲህ ሊዝ ውስጥ ሊዘሩ ብለን የምንጠራለን፣ ሊዚ ተብሎ የሚጠራለ። ሊዘሩ የሚያከራየው ነው፣ ሊዚ ተብሎ የሚጠራው ደግሞ የሚከራየው ነው። በሁለቱ መካከል የሚከናወነው ነው ደግሞ ሊዝ አግሪመንት ብለን የምንጠራው። አንድ የፋርማሲካል ካምፓኒ ኢኩዊፕመንትን ስፔሻላይዝድ ኢኩዊፕመንትን በሊዝ አግሪመንት አማካኝነት ወስዷል። በሊዝ አግሪመንት አማካኝነት ወስዷል። እዛ ሊዝ አግሪመንት ውስጥ ደግሞ የሜንቴናንስ ሰርቪስም አብሮ አለው። ያ ከሆነ እንዳጠቃላይ ይሄ ፋርማሲቲካል ካምፓኒ ያለው ቤኔፊት ምንድን ነው? ኤ ጋራንቲንግ ዘ ኢኩዊፕመንት ዊል ሪሜን ፋንክሽናል ስሩአውት ዘ ሊዝ ፔሪድ። ኢኩዊፕመንቱን ጋራንቲ አድርጎ በሊዝ ፔሪድ ውስጥ በሙሉ ፋንክሽናል እንደሆነ እንዲቆይ ማድረግ። ቢ አውቶማቲካሊ ግራንት ኦነርሺፕ ኦፍ ዘ ኢኩዊፕመንት ቱ ዘ ካምፓኒ አት ዘ ኤንድ ኦፍ ዘ ሊዝ ተርም። ልክ ሊዝ ተርሙ ካለቀ በኋላ የኢኩዊፕመንቱን ኦነርሺፕ ማግኘት አውቶም ግራንት ማድረግ። ሲ ሪዲዩሲንግ አፕፍሮንት ኢንቨስትመንትስ ኮምፔርድ ቱ ፐርቼዚንግ ዘ ኢኩዊፕመንት። የምናወጣውን ኢንቨስትመንት መቀነስ በሎን አማካኝነት ስለምናገኝ። ወይራስ ዲ ሪዲዩስ ዘ በርደን ኦፍ ካምፓኒ ኢንተርናል ሜንቴናንስ ስታፍ፣ የኢንተርናል ስታፎቻችንን የሜንቴናንስ በርደን መቀነስ መቻል። መልሱ ምን ይሆናል የሚል ነው እንግዲህ እዚህ ውስጥ ያለው ጥያቄ። እንግዲህ ከጥያቄው አንጻር እንዳጠቃላይ ሊዝ አግሪመንት ምንድን ነው ስንል ሊዝ አግሪመንት ብለን የምንጠራው በዋናነት አንድን ኢኩዊፕመንት በኮንትራት አማካኝነት ከአንድ ሊዘር ወደ አንድ ሊዚ የሚከወን ነው። ትራንስፈር የምናደርግበት ነው። ኦነርሽፕ አይኖረውም። ሊዝ አግሪመንት ውስጥ ኦነርሽፕ አይኖረውም። ያ ማለት በተለይ በሊዝ ፔሪድ ውስጥ ምንም አይነት ኦነርሽፕ አይኖረውም። የዛ ነው የሚሆነው። ነገር ግን የሊዝ ፔሪዱ ካለቀ በኋላ እንደ ስምምነታቸው ምን ይኖራል? እንደ ስምምነታቸው በሊዘሩና በሊዙ መካከል እንዳላቸው ስምምነት ምን ይሆናል ስንል የሚያገኙት ምሳሌ አንድን ማሽን ተከራይቶ ሊሆን ይችላል። አንድ የፋርማሲቲካል ካምፓኒ ያን ማሽን በሊዝ ከሆነ የተከራየው፣ ስለዚህ ልክ ያ የሊዝ ፔሪዱ ካለቀ በኋላ ወይ አይተሙን ጠቅሎ ሊገዛው ይችላል ወይም ደግሞ ያን አይተም ሊመልስ ይችላል። የሊዝ ፔሪዱ ካለቀ በኋላ ሜቢ ኦነር ሊሆን ይችላል ኦር ደግሞ ላይሆንም ይችላል። ሶ ዲፔንድስ አፖን ዜር አግሪመንታቸው ላይ ዲፔንድ ያደርጋል። ነገር ግን እንዳጠቃላይ ሊዝ አግሪመንት ብለን የምንጠራው ያለምንም ኦነርሽፕ አንድን አይተም ለምንም እናደርግበት ከሊዘሩ ወደ ሊዚው የምንሰጥበትን መንገድ ያንን ሊዝ አግሪመንት ብለን እንጠራለን ማለት ነው። አንድ የሊዝ አግሪመንት ውስጥ የሜንቴናንስ ሰርቪስ የሚካተት ከሆነ ምን ቤኔፊት ያገኛል ስንል እንደሚታወቀው እንግዲህ የሊዝ አግሪመንት ተብሎ የሚጠራው ከሊዘሩ ወደ ሊዚው አንድን አይተም አንድን ኢኩዊፕመንት ያለ ኦነርሽፕ ትራንስፈር የምናደርግበት መካኒዝም መካከል እንዳጠቃላይ ደግሞ ሊዚው ደግሞ ለዛ ፔሪድ የሚሆን ክፍያን ከዛ በተጨማሪም
የተለያዩ የሜንቴናንስ ጉዳዮችን ምናምን ሁሉ ይከውናል። ነገር ግን አንዳንድ አግሪመንቶች ውስጥ ምን ያካትት ይችላል ማለት ነው? ሊዘሩ የሜንቴናንስ ሰርቪስን ሊሰጥ ይችላል። ሊዘሩ አይተሙን የሚያከራየው ያ ሆነ ማለት እንዳጠቃላይ በዛ ሂደት ውስጥ በዛ ጊዜ ውስጥ እንዳጠቃላይ በዛ የሊዝ ተርም ውስጥ ወይ ደግሞ በዛ የሊዝ ፔሪየድ ውስጥ አንድ ኢኩዊፕመንት ፋንክሽናል ሆኖ መቆየት እንዲችል ሚናውን የሚወጣው ማን ይሆናል ማለት ነው? ሊዘሩ ይሆናል ማለት ነው። ሶ ከዚህ አንጻር መልሱ ኤ እና ዲ የመሆን ቻንስ አላቸው። ነገር ግን የበለጠ ሞር መልስ የሚሆነው ኤ ነው። ዲ ምክንያቱም ያንን የኢንተርናል ሜንቴናንስ ስታፍ በርደን ይቀንሳል። ምክንያቱም ኦልሞስት ሊዘሩ ያንን የሜንቴናንስ ሰርቪስ ስለሚያደርግ ስለሚሰጥ፣ ግን የበለጠ ማንኛው በነፊት ነው የበለጠ ቤተር የሚሆነው ስንል አጠቃላይ ያንን ስፔሻል የሆነ ኢኩዊፕመንትን ፕሮዲስ ያደረገው ኦር ያመጣው አይተም ያመጣው እንትን ያንን የሜንቴናንስ ሰርቪስ የሚሰጥ ከሆነ በተቋማችን ውስጥ በሁሉም ፔሪድ ውስጥ የበለጠ ፋንክሽናል ሆኖ እንዲቆይ ማድረጉ ትልቁ በነፊት ማለት ነው። ትልቁ በነፊት ነው። ስለዚህ ከአንድ የሜንቴናንስ ሰርቪስንም በዋናነት ከሊዘሮች የምንቀበልበት አንዱ ምክንያት በተቻለ መጠን በዛ የሊዝ ተርም ውስጥ ያ ኢኩዊፕመንት ፋንክሽናል ሆኖ መቆየት እንዲችል ነው ማለት ነው። ፋንክሽናል ሆኖ መቆየት እንዲችል ነው። ሶ ሂር ዘ አንሰር ውድ ቢ ኤ ይሆናል ማለት ነው። Question number 5, a bakery wants to open a new location to service a growing suburban markets. So they prioritize the proximity to reliable flour suppliers and access to major transportation routes for ingredients and deliveries. So which factor most heavily influence their decision? Availability of skilled labor, proximity to customer, access to raw material, availability of recreational facility. አንድ የዳቦ ቤት አዲስ ሎኬሽን ላይ እያደገ ያለ ሰባርባን ማርኬት ላይ ኦፕን ማድረግ ፈለገ ነው የሚለው ብራንቹን። ምን ፕራዮሪታይዝ አደረገ? ሎኬሽን በመምረጥ ሂደት ውስጥ አንደኛ ሪሌብል የሆነ ይሄ የማይቋረጥ የሆነ የፍሎር ሰፕላይ ያለበት፣ ያ ማለት የዱቄት አቅርቦት ሊያገኝ የሚችልበት፣ ከዛ ለትራንስፖርቴሽን ሩቶችም ጥሩ አክሰስ ያለበት፣ በተቻለ መጠን እነዛን ኢንግሪዲየንቶች በተቻለ መጠን ማግኘት የሚችልበትን ኤሪያዎችን መረጠና እዛ ላይ ነው ያን ቤከሪ የከፈተው። ይሄ አሁን በዚህ ውሳኔ ውስጥ የምትመለከቱ ምንድን ነው የበለጠ የዛን ካምፓኒ ውሳኔ የበለጠ አፌክት ያደረገው ፋክተር ማንኛው ነው? የስኪልድ ሌበር አቬላቢሊቲ፣ ለከስተመር ያለ ፕሮክሲሚቲ፣ ለሮ ማቴሪያል ያለ አክሰስ፣ ወይስ ደግሞ ለሪክሬሽናል ፋሲሊቲ ያለ አቬላቢሊቲ የሚል ነው። እንግዲህ እዚህ ውስጥ የምንመለከተው በነገራችን ስለ ሎኬሽን ነው የምንመለከተው። ሎኬሽን ደግሞ በጣም ክሪቲካል ከሚባሉ ስትራቴጂክ ተብሎ ከሚጠሩ ውሳኔዎች ውስጥ አንዱ ነው የሎኬሽን ዲሲዥን። ሎኬሽን ዲሲዥን ሲወሰንም በቀላሉ አይወሰንም። በጣም ብዙ ጉዳዮች ከግምት ውስጥ በማስገባት ነው የሚወሰነው። ነገር ግን በተለይ ስለ ሎኬሽን ስናነሳ ሎኬሽንን ለሁለት የቢዝነስ ካታጎሪዎች ለይተን ማየት እንችላለን። ሰርቪስ ሲሆንና ማኑፋክቸሪንግ ሲሆን አሁን ቤከሪ ቤዚካሊ ከሞር ወደ ማኑፋክቸሪንግ የሚቀርብ ነው ከሰርቪስ ይልቅ። እንደ ቤከሪ ለዛ ቤከሪ በጣም የሚያስፈልጉ ሆኖች አሉ፣ ግብአቶች አሉ። ግብአቶችን የበለጠ አክሰስ ማድረግ የሚችልበትን ኤሪያ ላይ ሪኮመንድ ይደረጋል ማለት ነው። ሪኮመንድ ይደረጋል። ወይራ ሰርቪስ ሲሆን ደግሞ በብዛት የሚመለከተው ለከስተመር የሚኖር ፕሮክሲሚቲን የበለጠ ትኩረት ያደርጋል ማለት ነው። ለከስተመር የሚኖር ፕሮክሲሚቲን የበለጠ ትኩረት ያደርጋል። ሎኬሽን ዲሲዥን በብዙ ጉዳዮች አፌክት ይደረጋል። ነገር ግን አጠቃላይ ፎር ዘ ማኑፋክቸረር አክሰስ ቱ ሮ ማቴሪያል ኤንድ ዩቲሊቲስ አር ዘ ሞስት ክሪቲካል ፖይንትስ፣ ክሪቲካል ተብሎ የሚጠሩ ጉዳዮች ናቸው። ሰርቪስ ሲሆን የበለጠ የከስተመር ፕሮክሲሚቲን ምናምን ነገሮችን ይመለከታል። አሁን ከነዚህ ውስጥ ማንኛው ነው ፋክተሩ ስንል አንሰር ውድ ቢ ሲ ይሆናል፣ አክሰስ ቱ ሮ ማቴሪያልስ። በነገራችን ላይ ያ ማለት ግን አሁን አክሰስ ቱ ሮ ማቴሪያል የበለጠ ፋክተር ነው እንጂ ሌሎቹ ጉዳዮች አሉ ለከስተመር ያለ ጉዳይ ምናምን የሚለውን አይደለም። ፋክተር አይሆንም እያልን አይደለም፣ ፋክተር ናቸው። ነገር ግን የበለጠ ማንኛው ላይ ነው ትኩረት የሚያደርገው ስንል ማኑፋክቸረር የበለጠ ትልቅ ትኩረት የሚያደርገው ለሮ ማቴሪያል ያለ አክሰስ ነው። ከላይ ቶፒኩም ደግሞ ክሊርሊ የሚነግረን ምንድነው? ዘ ፕራዮሪታይዝ ፕሮክሲሚቲ ቱ ሪላየብል ፍሎር ሰፕላይ። ፕራዮሪታይዝ ያደረጉት ምንድን ነው? የፍሎር ሰፕላይን ሪላየብል በሆነ መንገድ ማግኘት የሚችሉበት፣ ከዛ ደግሞ ያንን የፍሎር ሰፕላይ ኦር ያንን ኢንግሪዲየንት በቀላሉ ሊያገኙበት የሚችለውን የትራንስፖርቴሽን ሩት አለበት ቦታ ላይ ነው የመረጡት። ያ የሚነግረን ምን ነው ማለት ነው? ለአጠቃላይ ትልቅ ትኩረት ያደረጉት ለሮ ማቴሪያል ያለውን አክሰስ ከግምት ውስጥ በማስገባት ማለት ነው። ሂር ዘ አንሰር ውድ ቢ ሲ ይሆናል ማለት ነው። Question number 6, what should be included in the methodology of research report?
ከሚከተሉት ውስጥ በአንድ የሪሰርች ሪፖርት ሲዘጋጅ ሪሰርች ሪፖርት ውስጥ አንደኛው ፓርት ሜቶዶሎጂ ተብሎ ይጠራል። ያው የአንድ ሪሰርች ሪፖርት ሲዘጋጅ የመጀመሪያው ቻፕተር ኢንትሮዳክሽን ሊሆን ይችላል። ሁለተኛው ቻፕተር ከሊትሬቸር ሪቪው ጋር የተገናኘ ነው። ሶስተኛው ቻፕተር ከሜቶዶሎጂ ጋር የተገናኘ ነው። አራተኛው ቻፕተር አናሊሲስ እና ዲስከሽን ያለበት ፕሬዘንቴሽን ያለበት ነው። ዘን ዘ ፊፍዝ ቻፕተር ውድ ቢ ኮንክሉዥን ኤንድ ሪኮመንዴሽን ይሆናል ማለት ነው። ሶ በአንድ የሪሰርች ሪፖርት ውስጥ ያለ ሜቶዶሎጂ ሴክሽን ውስጥ የሚካተተው ማንኛው ነው የሚካተተው? ኤ ዲቴይል ዲስክሪፕሽንስ ኦፍ ሪሰርች ፕሮሲጀር፣ ቢ ባክግራውንድ ኢንፎርሜሽን ኤንድ ሪሰርች ኦብጀክቲቭ፣ ሲ ዲቴይል ፕሬዘንቴሽንስ ኦፍ ሪዛልት፣ ዲ ሪኮሜንዴሽን ፎር ፊውቸር ሪሰርች። እንግዲህ እዚህ ውስጥ የምናገኘው ጉዳይ ምንድነው ስንል እንዳጠቃላይ ሪሰርች ሜቶዶሎጂ ብለን የምንጠራው ሲስተማቲክ አፕሮች ዩዝድ ቱ ሶልቭ ጊቨን ሪሰርች ፕሮብለም ይባላል። አንድ ሪሰርች ፕሮብለምን ሶልቭ ለማድረግ ወይም ደግሞ ለማጥናት ስንል የምንጠቀመው ሲስተማቲክ ዩናይት አፕሮችን ሪሰርች ሜቶዶሎጂ ብለን እንጠራዋለን። እዛ ውስጥ ያሉትን ሜቶዶቹን ቴክኒኮቹን የምንመለከተው። ስለዚህ ስለ ሜቶዶሎጂ ስናነሳ የበለጠ ትኩረት አድርገን የምንመለከተው እንዴት ያን ሪሰርች መስራት እንችላለን፣ እንዴት ዳታዎችን ኮሌክት ማድረግ እንችላለን፣ እንዴት አናላይዝ ማድረግ እንችላለን የሚለውን የበለጠ ትኩረት ያደርጋል። ሃው የሚለውን የበለጠ ትኩረት ያደርጋል ማለት ነው። ሃው የሚለውን የበለጠ ትኩረት ያደርጋል። ያንን ከሆነ ደግሞ ሃው የሚለውን የበለጠ ትኩረት ያደርጋል ማለት the would be ይሄ ነው ማለት ዲቴል ዲስክሪፕሽን ኦፍ ዘ ሪሰርች ፕሮሲጀር። ምክንያቱም ፕሮሲጀሩን ነው የሚነግረን አንድን ጥናት እንዴት እንደምንከውነው የምናገኘው ሜቶዶሎጂ ላይ ነው። ባክግራውንድ ኢንፎርሜሽን ሪሰርች ኦብጀክቲቭ ነው የምናገኘው። ይሄ የመጀመሪያው ቻፕተር ኢንትሮዳክሽን ላይ ነው የምናገኘው። ዲቴል ፕሬዘንቴሽን ኦፍ ዘ ሪዛልት ይሄ የቻፕተር 4 ወይም ደግሞ የአናሊሲስ እና የፕሬዘንቴሽን ፓርት ነው። ያን ሜቶዶሎጂ ተጠቅመን በሜቶዶሎጂ አማካኝነት ዳታን ኮሌክት ካደረግን በኋላ የምናገኘው የዳታ ፕሬዘንቴሽን ነው ማለት ነው። ነገር ግን አሁን እየጠየቅን ያለው ሜቶዶሎጂ ላይ ምንድን ነው የሚከወነው ያለ ነው። እንዲህም ስንመለከት ሪኮሜንዴሽንም ይሄም ፋይናል ላይ የምናገኘው ጉዳይ ነው። ሜቶዶሎጂ የሚነግረን ፕሮሲጀሩን ነው የሚያሳየን፣ እንዴት ጥናቱ እንደሚከወን፣ ዳታ ከየት ኮሌክት እንደምናደርግ፣ በምን አይነት መንገድ ኮሌክት እንደምናደርግ፣ ከዛ ያን ኮሌክት ያደረግነው ዳታ በምን አይነት መንገድ አናላይዝ እንደምናደርግ ሰው ዲቴይል የሆነውን ፕሮሲጀር የሚያሳየንን ያንን ሜቶዶሎጂ ብለን እንጠራዋለን ማለት ነው። የኛው መልስ ኤ ይሆናል ማለት ነው። ኬሽን ነምበር 7 In blank, the supplier brings together a package of skills that will provide an integrated service for the foreign company. A. Management contract, B. Exporting, C. Merger, D. Franchising. እንግዲህ ይሄ ከኢንተርናሽናል ማርኬቲንግ የኢንትሪ ስትራቴጂዎች ውስጥ ነው ያለው። በማንኛው ውስጥ ነው አንድ ሰፕላየር እንዳጠቃላይ ያሉትን የፓኬጅ ኦፍ ስኪልን እንግዲህ እንደ አንድ የሰርቪስ ኢንተግሬት አድርጎ ለአንድ የፎሪን ካምፓኒ የሚሰጥበትን መንገድ ምን ብለን እንጠራዋለን? ማኔጅመንት ኮንትራክት ነው? ኤክስፖርቲንግ ነው? መርጀር ነው? ወይስ ፍራንቻይዚ ነው ስንል እንግዲህ ይህን የበለጠ በደንብ እንትኖቹን ማየት መቻል ይጠበቅብናል። እያንዳንዱን ጉዳዮች ማየት መቻል አለብን። ማኔጅመንት ኮንትራክት ብለን የምንጠራው እንግዲህ ለአንድ የፎሪን ካምፓኒ የምንሰጠው የማናጀሪያል ዩናይት አክቲቪቲ ነው። ሰርቪስ ነው እዚጋ ደሊቨር የምናደርገው አሴ ማኔጅመንት። ምሳሌ ኢትዮ ቴሌኮም በአንድ የፈረንሳይ የማኔጅመንት ግሩፕ ይመራ ነበር ለረጅም ጊዜ። ብዙ አየር መንገድ ወደ ኢትዮጵያን ሙሉ ለሙሉ ተጠቃሎ ማኔጅመንቱ ከመጣቱ በፊት አሜሪካኖች ለረጅም ጊዜ ማኔጅ ያደርጉት ነበረ ስንል እዛ ውስጥ የምናገኘው ምንድነው ስንል እናጠቃላይ እዛ ውስጥ የተለያዩ በተለይ ቴክኒካል ሆኑ ሊሆን ይችላሉ ማናጀሪያል ዩናይት ክህሎቶች ስኪሎች ኦፕሬሽናል ዩናይት ስኪሎች ደሊቨር ይደረጋሉ። ሰርቪስ ነው ደሊቨር የሚደረገው። ከዚህ አንጻር ማኔጅመንት ኮንትራክት ብለን የምንጠራው ማናጀሪያል የሆነውን ታስክ የአንድን ተቋም ማኔጀሪያል የሆነ ጉዳይን የአንድን ተቋም ዴይሊ ኦፕሬሽን የአንድን ተቋም እንግዲህ ያለውን የቢዝነስ ኦፕሬሽን ማኔጅ የሚያደርግ ከሆነ ሰፕላየሩ እዛ ውስጥ ምንድነው የሚያደርገው? ሰርቪስ ነው ደሊቨር የሚያደርገው። እዛ ሰርቪስ ደሊቨር በማድረግ ውስጥ ደግሞ ምንድነው ደሊቨር የሚያደርገው ስንል በዛ ሰርቪስ ውስጥ ደሊቨር የሚደረገው ያለውን ስኪል ነው ደሊቨር የሚያደርገው። ያንን ምን ብለን እንጠራዋለን ማለት ነው? ማኔጅመንት ኮንትራክት ብለን እንጠራዋለን። ኤክስፖርቲንግ እንዳጠቃላይ አንድን አይተም ሺፕ አድርጎ ፎሪን ማርኬት ላይ ወስዶ መሸጥ ነው። ስለዚህ ያንን ኤክስፖርቲንግ ብለን እንጠራዋለን ማለት ነው። ወይራስ መርጀር አንድ ቢዝነስ ከሌላ ቢዝነስ ጋር በመሆን አንድ ላይ የሚከውነውን ሚቹዋል ዩናይት አግሪመንትን ነው መርጀር ብለን የምንጠራው። አዲስ ካምፓኒ ክሬት የሚያደርጉበት ምናምን ነገር ነው ያን መርጀር ብለን የምንጠራው። የበለጠ ቢዝነስን ለማሳደግ የምንከውነው ነው መርጀር ተብሎ የሚጠራው። ፍራንቻይዚ
ያንድን ካምፓኒ ኢንተሌክቹዋል ፕሮፐርቲ እንግዲህ በመከራየት ያንድን ለተከራዩም ደግሞ የሮያሊቲ ክፍያን በመክፈል የምንከውንበት ሜካኒዝም ነው ፍራንቻይዝ ብለን የምንጠራው። ግን ሂር ለማኔጅመንት ኮንትራክት ብለን የምንጠራው አሴ ማኔጅመንት እንደ አንድ ማናጀሪያል ምሳሌ ሰርቪስ ደሊቨር የሚያደርግ XYZ የሚባል የማኔጅመንት ኮንትራክት የሚሰጥ ቡድን ሊኖር ይችላል። ያ ምንድን የሚያደርገው ማለት ነው በየተለያዩ ሀገራቶች እየዞረ ምን ያደርጋል የማኔጅመንት ምን ይፈልጉ ማኔጀሪያል የሆነ ታስኮችን ሃንድል እንዲያደርጉ ለምሳሌ ሆቴል ቤቶች በዚህ በጣም ብዙ ሆቴል ቤቶች የዚህ አይነት ሞዴሎችን ይከተላሉ። የዚህ አይነት ሞዴሎችን ያ ማለት ሙሉ ማኔጀሪያል የሆነውን ስራ የሚሰሩት ከውጭ የሚመጡ ተቋማቶች ናቸው ማለት ከውጭ የሚመጡ ተቋማቶች ናቸው። ለአንድ የፎሪን ካንትሪ የምንከውነው የማኔጀሪያልን ታስክ ያንን ማኔጅመንት ኮንትራክት ብለን እንጠራዋለን ማለት ማኔጅመንት ኮንትራክት እንጠራዋለን። here the answer would be A ይሆናል ማለት ማኔጅመንት ኮንትራክት ይሆናል ማለት ነው። Question number 8. Which of the following factor must not be included in an agreement within a foreign channel member? ከፎሪን ቻናል ሜምበርስ ጋር ወይም አጠቃላይ በአንድ ፎሪን ቻናል ጋር በምንከውን አግሪመንት ውስጥ የማይካተተው ፋክተር ማንኛው ነው? የማይካተተው ፋክተር duration of the agreement, name and address of both party, political affiliations of both party, definitions of sales territory ነው የሚለን። አሁን ይሄ ምንድን ነው ስንል እንግዲህ አንድ ፎሪን ካንትሪ ፎሪን አንድ የኢንተርናሽናል ቢዝነስ ላይ ወይም ደግሞ እንግዲህ አንድ ፎሪን ማርኬት ላይ ሄደን አይተሞችን ስንሸጥ እዛ ካሉ ዲስትሪቢዩተሮች ጋር ሊንክ እናደርጋለን። ለምሳሌ አንድ የኬንያ ድርጅት መጥቶ ኢትዮጵያ ውስጥ ሲሸጥ ኢትዮጵያ ውስጥ ካሉ ዲስትሪቢዩተሮች ጋር ሊንክ ያደርጋል። ከዛ ቻናል እንግዲህ ከዛ የአንድ የፎሪን ቻናል ጋር አግሪመንት ይኖራል። ከዛ አግሪመንት ውስጥ እንደ ቁልፍ ያልሆነው ፋክተር ማንኛው ነው? ቁልፍ ያልሆነው ፋክተር ማንኛው ነው ስንል ለአጠቃላይ መሰረታዊ የሚባሉ ፋክተሮች አሉ። ምሳሌ የዲስትሪቢዩተሩን ስትሬንግዝ እንዲሁም የክሬዲቶር ቢዝነስ እንመለከታለን፣ ሴል ፐርፎርማንሱን እንመለከታለን፣ የት ቦታ ሪች ሊያደርግ ይችላል የሚለውን። ከዛ በተጨማሪ ከኛ ፕሮዳክት ጋር ያለውን ኮምፓቲቢሊቲ እንመለከታለን፣ ስለ ፕሮዳክቱ ስለ ማርኬቱ ያለውን እውቀት እንመለከታለን። ብዙ የምንመለከታቸው ጉዳዮች አሉ። ዊሊንግነስ እንመለከታለን፣ የካምፓኒ ሳይዝ እንመለከታለን፣ የካምፓኒውን ኢሜጅ እና ሬፑቴሽን እንመለከታለን። እነዚህ ጉዳዮች በሙሉ ኮንሲደር የሚደረጉ ፋክተሮች ናቸው። ከዛ በተጨማሪ እንግዲህ አግሪመንቱ ስንገባ አንደኛ የአግሪመንቱን ዱሬሽን ማስቀመጥ መቻል አለብን። ያ ቻናል ለምን ያክል ጊዜ ያንን አይተም እንደሚያደርግልን እንግዲህ ያ ቻናል ብለን የጠራኑ ምሳሌ አይተሙን ከአንድ ቦታ ሌላ ቦታ ሙቭ የሚያደርግ ዲስትሪቢዩተር ከሆነ እሱን ከግምት ውስጥ እናስገባለን። ዱሬሽን ኦፍ አግሪመንቱ ለምን ያክል ጊዜ ነው ያንን ስራ የሚሰራው። ከዛ በተጨማሪ ደግሞ ኔም ኤንድ አድረስ ኦፍ ቦዝ ፓርቲ የፓርቲዎቹ የዛን አግሪመንት የሚገቡት ከግምት ውስጥ ይገባል። ከዛ ሴል ቴሪቶሪንም ዲፋይን ማድረግ መቻል ይጠበቅብናል። ማለት ያንን የት ቦታ መሸጥ እንዳለበት የት ቦታ ላይ ምክንያቱም ዲፋይን መደረግ መቻል አለበት እንደ አንድ የቻናል አግሪመንቶችን በምንገባበት ጊዜ። ምክንያቱም በኋላ ላይ እዚህ ቦታ ላይ አልተሙን አልሸጥክም ለምን አልሸጥክም የሚሉ አይነት ነትርኮች እንዳይኖሩ ሴል ቴሪቶሪዎች ዲፋይን ይደረጋሉ። ነገር ግን ከዛ ውጭ ያለ ይሄ ፖለቲካል አፊሊዬሽን ማለት የፓርቲዎቹ የፖለቲካል አፊሊዬሽን ግን ማተር የሚያደርግ ጉዳይ አይደለም። ኢትዮጵያም ውስጥ ያለው ካምፓኒ የፈለገውን አይነት የፖለቲካል ፓርቲ ፎሎ ሊያደርግ ይችላል። ያኛውም ኬንያም ውስጥ ያለው የፈለገውን አይነት የፖለቲካል ፓርቲ ፊል ሊያደርግ ይችላል። ከአሜሪካ የመጣ አንድ አይተምን የሚሸጥ ሊሆን ይችላል። ዲሞክራት ሊሆን ይችላል፣ ሪፐብሊክ ሊሆን ይችላል። ዳዝንት ማተር ኢትዮጵያ ውስጥ መጥቶ ኦፕሬት ሲያደርግ ኢትዮጵያ ውስጥ ደግሞ ያለው ኢዜማ ሊሆን ይችላል፣ የብልጽግና አፊሊዬሽን ያለበት ሊሆን ይችላል፣ ኦር ዋቴቨር አፊሊዬሽን ሊሆን ይችላል። እሱ ማተር አያደርግም ነው። በተለይ አግሪመንቱ ውስጥ የዚህ አይነት ነገሮች ምን አያደርጉም? ማተር አያደርጉም። ያ ማለት ግን ፖለቲካል ኢንቫይሮንመንት ኢምፓክት የለውም እያልኩኝ ያለም፣ ግን የፓርቲዎቹ ፖለቲካል አፊሊዬሽን ኢምፓክት አይኖረውም። የአግሪመንት ውስጥ የሚካተት ነገር አይደለም። ልክ አሁን ሪሊጅናቸው፣ ጾታቸው ምናምን እንደማይካተት ሁሉ ልክ እነዛ ሁሉ ፋቮር የሚያደርጉት የፖለቲካል ፓርቲም ኮንሲደር የሚደረግ ነገር አይደለም። ሲ would be the answer. ናይስ። ወደ 9ኛው ጥያቄ እንምጣ። Books and public documents are considered as an example of A. primary data source, B. secondary data source, C. questionnaire based data collection method, D. direct observation method ነው የሚለን። እንግዲህ በስታቲስቲክ ውስጥም ሆነ እንዳጠቃላይ በሪሰርች ውስጥ ዳታን
ከሁለት ሶርሶች እናገኛለን። ፕራይሜሪ እና ሰከንዳሪ ከሆነ ፕራይሜሪ ብለን የምንጠራው ይሄ ኦሪጂናል ዩናይት ኢንፎርሜሽንን ኮሌክት የምናደርግበትን ወይም እንደተጋሪ አንድ ኦሪጂናል ዩናይት ዳታን ፕራይሜሪ ዳታ ብለን እንጠራለን። ሰከንዳሪ ዳታ ብለን የምንጠራው ደግሞ ከአሁን በፊት በተለያየ ፐርፐዝ ለተለያየ አይነት ዓላማ ሰዎች ከአሁን በፊት ኮሌክት ያደርጉት ዳታን ሰከንዳሪ ዳታ ብለን እንጠራለን። ፕራይሜሪ ዳታዎችን በኢንተርቪው በኬሽነሪ በምናምን መልክ ኮሌክት እናደርጋለን። ወይራስ ሰከንዳሪ ዳታዎችን እንጠራቸው ግን ኦልሞስት ፐብሊሽድ ከሆኑ ሶርሶች ከመጽሐፎች የምናገኛቸው ዳታዎች ናቸው። ሶ ቡክ እና ፐብሊክ ዶክመንቶችን እንደምን አይነት ኤግዛምፕል ኮንሲደር እናደርጋቸዋለን ስንል እንደ ሰከንዳሪ ዳታ ሶርስ ኮንሲደር እናደርጋቸዋለን። ኬሽነሪ እና ዳይሬክት ኦብዘርቬሽን ሜተድ ኢዝ ፓርት ኦፍ ፕራይሜሪ ዳታ ሶርስ ናቸው። ሶ ከዚህ አንጻር ኤሲዲ መልስ አይሆንም፣ ቢ ዊል ቢ ለአንሰር። Question number 10. What does financial analysis in project preparation involves? So በፕሮጀክት ፕሪፓሬሽን ውስጥ የፋይናንሻል አናሊሲስ ይሰራልና ፕሮጀክት ፕሪፓሬሽን ፕሮጀክት ማኔጅመንት ውስጥ ያለ ቻፕተር 4 ላይ እናገኘዋለን። የበለጠ ዛሬ በደንብ ማየት ትችላላችሁ። በፕሮጀክት ፕሪፓሬሽን ውስጥ የሚሰሩ አሰስመንቶች ኢንቫይሮንመንታል ኢምፓክት አሰስመንት፣ ፋይናንሻል ኢምፓክት አሰስመንት የሚሰሩ የፋይናንሻል አናሊሲስ ይሰራል፣ የኢንቫይሮንመንታል ኢምፓክት አሰስመንት ይሰራል፣ የማርኬቲንግ ዲማንድ አናሊሲስ ይሰራል፣ ቴክኒካል አናሊሲስ ይሰራል። ሶ ብዙ አይነት ነገሮች ይሰራሉ። ሶ ፕሮጀክትን ፕሪፔር በማድረግ ሂደት ውስጥ ፋይናንሻል አናሊሲስ እንሰራለን። ሶ ፋይናንሻል አናሊሲስ ስንሰራ ምንድን ነው አናላይዝ የሚያደርገው? ፋይናንሻል አናሊሲስ ስለምንድን ነው ትኩረት የሚያደርገው ነው? ኤ አናላይዚንግ ፋይናንሻል ቪያቢሊቲ ኤንድ ኢንቨስትመንት ኮስት፣ ቢ ኤቫሉዌት ማርኬት ፖቴንሻል ኤንድ ከስተመር ዲማንድ፣ ዲ ዲተርማይኒንግ ዘ ፕሮጀክት ሮ ማቴሪያል ኤንድ ሰፕላይ ኒድ፣ ዲ assessing environmental impact of the project. So ከዲን ጀምር። ዲ assessing environmental impact of the project is all about environmental impact assessment ተብሎ ይጠራል። ሲ determining the project raw material and supply need ይሄ ቴክኒካል አናሊሲስ ተብሎ ይጠራል። ቢ evaluating market potential and customer demand ይሄን ደግሞ ማርኬት and demand አናሊሲስ ተብሎ ይጠራል። ሶ the answer will be A ይሆናል ማለት ነው። ሶ ፋይናንሻል አናሊሲስ ትኩረት የሚያደርገው ፋይናንሻሊ ያ ፕሮጀክት ቪያብል ነው ወይስ አይደለም ወይ የሚለውን የበለጠ ማጥናት ላይ ትኩረት ስለሚያደርግ ማለት ነው። ትኩረት ስለሚያደርግ ሶ አስረኛው ጥያቄ በዚህ መንገድ መመለስ እንችላለን ማለት ነው። ኦኬ ወደ ሌላኛው ጥያቄ እንምጣ። which one of the following is usually necessary information for facilitating export price decision? ሶ ከሚከተሉት ውስጥ ማንኛው ነው በጣም ይሄ የኤክስፖርት ፕራይስ ዲሲዥንን ፋሲሊቴት ለማድረግ አስፈላጊ የሆነ ኢንፎርሜሽን ማንኛው ነው? ኤ ኮስት ኦፍ ፓኬጂንግ፣ ቢ ተርም ኦፍ ፔመንት፣ ሲ ትሬድ አግሪመንት፣ ዲ ማርኬት ስትራክቸር። ሶ ማንኛው ነው ስንል እንግዲህ እዚህ ውስጥ የበለጠ ይህን ጥያቄ በደንብ ማየት መቻል ይጠበቅብናል። ምክንያቱም ኦልሞስት ሁሉም አስፈላጊ የሆኑ ኤሌመንቶች ናቸው። ማርኬት ስትራክቸርም፣ ትሬድ አግሪመንትም፣ ተርም ኦፍ ፔመንትም፣ ኮስት ኦፍ ፓኬጂንግ በተለይ የአንድን ፕሮዳክት ፕራይስ ዲሳይድ በማድረግ ሂደት ውስጥ አስፈላጊ ከሚባሉ መረጃዎች ውስጥ ናቸው። ምክንያቱም የማርኬት ስትራክቸሩን በመመልከት ፕራይስ ዲሳይድ ልናደርግ እንችላለን። ምሳሌ ሞኖፖሊስቲክ የሆነ አይነት ማርኬት ሲሆን፣ ኮምፒቲቲቭ ሲሆን፣ ምክንያቱም ማርኬቱን በመመልከት ብዙ አይነት የማርኬት ስትራክቸሮች አሉ በኢኮኖሚክስ እንደምታውቁ። ያን የማርኬት ስትራክቸር በመመልከት ፕራይስንም ዲሳይድ እናደርጋለን። እንዲሁም ትሬድ አግሪመንቶችንም በመመልከት ምክንያቱም አንድን አይተም በተለይ ከኤክስፖርት አድርገን ወደ ውጭ ይዘን ሄደን ስንሸጥ እዛ ውስጥ ያሉ ብዙ አግሪመንቶች ይኖራሉ። ሶ እነዚህ ጉዳዮችንም ከግምት ልናስገባ እንችላለን። ምክንያቱም አንድን አይተም ወደዛ ይዘን ስንሄድ የታሪፍ ጉዳይ የምናምን ጉዳይ ብዙ ጉዳዮች ይኖራሉ። ከዛ ተጨማሪም የተርም ኦፍ ፔመንትን ብንመለከትም የሚከፈልበት መንገድ ምሳሌ አንዴ በቀጥታ ክፍያን ስናገኝና በሁለት በሶስት ከሆነ ክፍያ የምናገኘ ዛኔም የሚከፈልበት መንገድ ራሱን ችሎ ፕራይስ ዲሲዥን ላይ ኢምፓክት አለው። ግን የበለጠ ማንኛው ነው? ኮስት ኦፍ ፓኬጂንግንም ስንመለከት እሱም በተመሳሳይ መልኩ ፕራይስ ዲሲዥን ላይ ኢምፓክት አለው። ግን የበለጠ ማንኛው ዳይሬክት ነው፣ የበለጠ ማንኛው በጣም ይቀርባል የሚለውን ስንመለከት ኮስት ኦፍ ፓኬጅ ለፕራይሲንግ ዲሲዥን እንትን አለው፣ በጣም ቀረቤታ አለው። በተለይ ኤክስፖርት የሚደረጉ አይተሞች ላይ የበለጠ ትልቅ ትኩረት የሚሰጠው የፓኬጂንግ ጉዳይ ስለሆነ ማለት ነው። ምክንያቱም እንግዲህ በፕሮዳክት ውስጥ የአንድ የፕሮዳክት ፓርት ነው ፓኬጂንግ ብለን የምንጠራው። አንድ ፕሮዳክት ራፕ የሚደረግበት ኮንቴን የሚደረግበት ነው። ሶ ፓኬጂንግ ውስጥ 3 አይነት የፓኬጂንግ ሌቭሎች አሉ፣ ፕራይሜሪ፣ ሰከንዳሪ እና ቴሪሸሪ ብለን የምንጠራቸው። እነዚህ ነገሮች በሙሉ አሉ። ሶ ያ እንግዲህ ፓኬጂንግ ላይ ከፕሮዳክቱ ባልተናነሰ መልኩ ለፓኬጂንግ ራሱ የምናወጣው ወጪ ልክ በዛው ልክ ትልቅ ሊሆን ይችላል ማለት ነው። ኮስት ኦፍ ፓኬጂንግ የበለጠ ትልቅ
መሰረታዊ ከሚባሉ መረጃዎች ውስጥ ነው፣ necessary ከሚባሉት ኢንፎርሜሽኖች ውስጥ ነው። ሶ የበለጠ ማንኛው ይቀርባል ከተባለ the cost of packaging is more direct የሆነ የበለጠ ቅርብ ነው ማለት ቅርብ ነው። ግን እንዳልኳችሁ ሌሎቹም ኦፕሽኖች የሚያስኬድ ነገር አላቸው ማለት ነው። ሶ ያንን ከግምት ውስጥ ማስገባት መቻል ይጠበቅብናል። እንደ አጠቃላይ ምንጊዜም የአይተም ፕራይስ ደተርማን በምናደርግበት ሂደት ውስጥ ብዙ ነገሮችን ከግምት ውስጥ ማስገባት መቻል አለብን። ኦብጀክቲቫችንን ኮንሲደር እናደርጋለን። ለፕሮዳክቱና ያለውን አክቹዋል ኮስት ከግምት ውስጥ እናስገባለን። ከዛ ተጨማሪ ዲማንድ ማየት መቻል ምናምን ጉዳዮች ይኖራሉ። ዲማንድ ለማየት ጉዳዮች ይኖራሉ። ይበልጥ ግን ኮስት ኦፍ ፓኬጂንግ ፓርት ኦፍ ፕሮዳክት ኮስት ስለሆነ እሱ የበለጠ ለፕራይሲንግ ዲሲዥን ቅርብ ይሆናል ማለት ነው። ከዚህ አንጻር መልሱ ኤ ይሆናል። Question number 12. Which one of the following is an example of well-formulated hypothesis? So well-formulated unit hypothesis example የሆነው ማንኛው ነው? A. There is a positive relationship between employee satisfaction and productivity. B. The weather affects consumer behavior. C. The company will achieve its financial goal. D. Sale will increase. So ከሚከተሉት ውስጥ ማንኛው ነው ጥሩ የሚባለው ሃይፖቴሲስ ወይም ደግሞ ዌል ፎርሙሌትድ የተባለ ተብሎ የሚጠራ ሃይፖቴሲስ ማንኛው ነው? እንግዲህ ትንሽ እንትኖችን እንመልከት፣ መገለጫዎችን እንመልከት። ዌል ፎርሙሌትድ የሆነ ወይም አንድ ሃይፖቴሲስ ጉድ ነው ስንል የመጀመሪያው በጣም ክሊር በሆነ መንገድና ፕሪሳይስ በሆነ አይነት መንገድ መቀመጥ መቻል ይጠበቅበታል። ዌል ዲፋይንድ በሆነ አይነት ተርም መቀመጥ መቻል አለበት። ሰዎች በቀላሉ አንደርስታንድ ሊያደርጉት በቀላሉ ሜዥር ሊያደርጉት በሚችል መንገድ መቀመጥ መቻል አለበት። ቴስቴብል መሆን መቻል አለበት። ያ ማለት ይሄ ቴስት ሊደረግ የሚችል ኦብዘርቭ ሊደረግ የሚችል ፋይናሊ ሜዥር ልናደርገው በምንችል መልኩ መቀመጥ መቻል አለበት። ቬግ መሆን የለበትም ማለት ነው። የሆነ ሞራል ስቴትመንት የሚያሳይ መሆን መቻል የለበትም ማለት ነው። ቬግ የሆነና ሞራል ስቴትመንቶችን አቮይድ ማድረግ መቻል አለበት። ከዛ በተጨማሪ በተቻለ መጠን ኤግዚስቲንግ ከሆነ ቴክኖሎጂ ጋር ኮኔክት ማድረግ የሚችል ቢሆን የበለጠ ሪኮመንድ ይደረጋል። ስፔሲፊክ እና ሊሚትድ ስኮፕ ያለው ናሮ የሆነ እና ከዛ በተጨማሪ ስፔሲፊክ የሆነ ፕላስ ሊሚትድ ዩናይትድ ስኮፕ ያለው ቢሆን ሪኮመንድ ይደረጋል። ከዛ በተጨማሪ ሪሌሽንሺፕ ስቴትመንት ተብሎ ይጠራል። if it's applicable as much as possible the hypothesis should clearly state the relationship between በቫሪያብሎች መካከል ያለ ሪሌሽንሺፕን ማሳየት መቻል አለበት። ከዛ በተጨማሪ ደግሞ ሲምፕሊሲቲ ሲምፕል በሆነ ተርም ኤክስፕረስ መደረግ መቻል አለበት። አነሰሰሪ አይነት ኮምፕሌክሲቲዎችን አቮይድ ማድረግ መቻል ይጠበቅበታል። ዲ ሴል ዊል ኢንክሪዝ ብሎ አይጨርሰውም ስቴትመንቱን። ዲ መሆን አይችልም። ዌል ፎርሙሌትድ አይነት ሃይፖቴሲስ the company will achieve its financial goal ይህም ቬግ ነው። በምን አይነት መንገድ አቺቭ እንደሚያደርገው ምን እንደሚያደርገው ኤክስፕረስ የሚያደርግ ነገር የለም። the weather affect consumer behavior the weather affect consumer behavior ግን በምን አይነት መንገድ ነው አፌክት የሚያደርገው የሚለውን ክሊር አይደለም። ኤን ስንመለከት ግን there is a positive relationship between employee satisfaction and productivity ስንል ይሄ ዌል ፎርሙሌትድ የሆነ ሃይፖቴሲስ መገለጫ ባህሪ ነው ማለት ነው። the answer would be A ይሆናል ማለት ነው። ናይስ። ወደ 13ኛው ጥያቄ እንምጣ። As a strategist, you are assigned to develop a strategy that describes the company overall direction in terms of its various business and product line. The strategy you are developing is operational level strategy, corporate level strategy, unit level strategy, business level strategy. እንደ አንድ strategist, you are assigned to develop a strategy that describes the company overall direction. እንግዲህ የአንድን ካምፓኒ ኦቨርኦል ዳይሬክሽንን ዴቨሎፕ ለማድረግ አሳይን ተደርጋቸዋል ነው የሚለው። ኢን ተርምስ ኦፍ ቢዝነስ ኢን ተርምስ ኦፍ ፕሮዳክት ላይን ደረጃ ለአጠቃላይ ግን የአንድን ካምፓኒ ኦቨርኦል ዩናይት ዳይሬክሽንን ዲስክራይብ በማድረግ ደረጃ አሳይን ተደርጋቸዋል። እንግዲህ ይሄ ምን አይነት ስትራቴጂ ዴቨሎፕ እያደረግን ነው? ኦፕሬሽናል ሌቭል ነው? ኮርፖሬት ዩናይት ሌቭል ነው? ዩኒት ሌቭል ነው? ወይስ ቢዝነስ ሌቭል ስትራቴጂ ነው የሚለን? እንግዲህ ስትራቴጂ 3 ሌቭሎች አሉት። ኮርፖሬት ሌቭል ስትራቴጂ፣ ቢዝነስ ሌቭል ስትራቴጂ እና ፋንክሽናል ሌቭል ስትራቴጂ ብለን የምንለው። ኮርፖሬት ሌቭል ስትራቴጂ ይሄ ቤዚካሊ እንግዲህ ፎከስ የሚያደርገው which market or what industry that the firm should compete in የሚለው የበለጠ ትኩረት የሚያደርግ አይነት ነው። የአንድን ካምፓኒ ኦቨርኦል አይነት ዳይሬክሽን የሚያሳይ ነው። ቢዝነስ ሌቭል ስትራቴጂ ብለን የምንጠራው ደግሞ የበለጠ አንድ ሰፓሬት የሆነ የቢዝነስ ዩኒት እንዴት ማርኬት ላይ ኮምፒት ማድረግ እንደሚችል የሚዘጋጅ አይነት ስትራቴጂን ያንን ቢዝነስ ሌቭል ስትራቴጂ ተብሎ ይጠራል። ፋንክሽናል ሌቭል ወይም ደግሞ ኦፕሬሽናል ሌቭል እየተባለ የሚጠራው ስትራቴጂ ደግሞ የበለጠ ዲፓርትመንታል በሆነ አይነት ሌቭል ላይ በተቻለ መጠን የቢዝነስ ሌቭል ስትራቴጂን ሰፖርት ሊያደርግ በሚችል መልኩ የሚዘጋጅ ስትራቴጂን ፋንክሽናል ሌቭል ስትራቴጂ ተብሎ ይጠራል። ከዚህ አንጻር ከላይ ያሉን ስቴትመንት የበለጠ ማንኛው ክሊር ሊገልጽልናል ስንል ለአንሰር ቢ ኮርፖሬት ሌቭል ስትራቴጂ ነው ማለት ነው። ምክንያቱም ኮርፖሬት ሌቭል ስትራቴጂ ኦቨርኦል የአንድን ካምፓኒ ኦቨርኦል ዳይሬክሽን የሚያሳይ አይነት ከሆነ ያን የስትራቴጂ አይነት ኮርፖሬት ሌቭል ስትራቴጂ ተብሎ ይጠራል።
Okay, question number 14. Which of the following statement do not addresses the information age characteristics? So ከሚከተሉት ውስጥ የኢንፎርሜሽን ኤጅን ካራክተሪስቲክስ አድሬስ የማያደርገው ማንኛውን? ይሄ ከማኔጅመንት ኢንፎርሜሽን ሲስተም የመጀመሪያ ቻፕተር ላይ የመጣ ጥያቄ ነው። A, it creates people to people partnership. B, the majority of the workers are factory workers. C, it covers the period from 1957 to the present. D, it uses information technology as a principal tool ነው የሚላል። ከሚከተሉት ውስጥ ማንኛው ነው የኢንፎርሜሽን ኤጅ ካራክተሪስቲክስ ነው የሚላል። እንግዲህ ኢንፎርሜሽን ኤጅ ብለን የምንጠራው ቤዚካሊ በመነሻ ደረጃ ከ1960 በፊት አካባቢ ነበር እንቅስቃሴዎቹ ነበሩ፣ ግን የበለጠ ፎርም ይዞ እንዳውም 1948 ላይ 47 ላይ አካባቢ ድረስ መነሻውን አድርጓል ይላሉ። ግን የበለጠ ሞር ቅርጹን ይዞ በደንብ የኢንፎርሜሽን ኤጅ ተብሎ መጠራት የጀመረው ከ1960 በኋላ ነው። ከዛ በፊት ነበሩ ትናንሽ የቲፒኤስ ነገሮች ትራንዛክሽናል ፕሮሰሲንግ ሲስተሞች ምናምን ነበሩ፣ ግን የበለጠ እንደ ኢንፎርሜሽን ሲስተም ወይም ደግሞ ኢንፎርሜሽን ኤጅ የበለጠ ዴቨሎፕ ማድረግ የጀመረው ከ1960 በኋላ ነው። ከዛ በኋላ በተለይ ከ1970 ላይ 1980ዎቹ ላይ እያደገ የመጣን አሁን እስካለንበት ድረስ አሁን ላይ እስካለው የዲጂታላይዜሽን ድረስ በጊዜ ሂደት ውስጥ እያደገ እንደመጣ ነው የሚያሳየን። ከዛ በተጨማሪ ስለ ኢንፎርሜሽን ኤጅ ስንመለከት በኢንፎርሜሽን ኤጅ ውስጥ የፒፕል ቱ ፒፕል ፓርትነርሽፕ በጣም የጨመረበት ኢንፎርሜሽን ቴክኖሎጂ እንደ አንድ ፕሪንሲፓል ቱል መጠቀም የተጀመረበት ኤጅ ነው። ከዚህ አንጻር መልሱ የሚሆነው ቢ ነው። ቢ ይሄ ማጆሪቲ ኦፍ ወርከርስ አር ፋክተሪ ወርከር የሚለው ይሄ የኢንዱስትሪያል ኤጅ ተብሎ የሚጠራው የኢንዱስትሪያል ሪቮሉሽን አጠቃላይ ኢንዱስትሪያል ኤጅ ተብሎ የሚጠራው ኤጅ ያለ ነው። እንግዲህ በዓለማችን ውስጥ ብዙ አይነት ኤጆች አሉ። የድንጋይ ዘመን፣ የምናምን ዘመን እየተባለ እንደሚከፈለው ሁሉ ዘመናቶች በተለያየ አይነት ስያሜ ይሰጣቸዋል። አሁን ያለንበት ዘመን የኢንፎርሜሽን ኤጅ ተብሎ ይጠራል፣ የመረጃ ዘመን እየተባለ እንደሚጠራው። ከዚህ አንጻር ቢ ማጆሪቲ ኦፍ ዘ ወርከርስ አር ፋክተሪ ወርከር የሚለው ይሄ የኢንዱስትሪያል ኤጅን ጊዜ ነው። እንዲሁም አሁን ላይ በዚህ በኢንፎርሜሽናል ኤጅ ላይ ያለው ሰው በብዛት የፋክተሪ ወርከር ሳይሆን ፋክተሪ ሲል የኢንዱስትሪያል ወርከሮች አሉ ራዘር አሁን ላይ በብዛት ብዙዎቹ ሰርቪስ ፕሮቫይደር ናቸው። አሁን ላይ በዚህ ዘመን ያለው ብዛት ሰው የሰርቪስ ፕሮቫይደር እንጂ ፋክተሪ ወርከሮች አይደሉም። ከዚህ አንጻር የኢንፎርሜሽን ኤጅ ካራክተሪስቲክስ ያለው ነው ቢ ይሆናል ማለት ነው። እሺ ሌላኛው ስለ ሚሽን እንምጣ። እንግዲህ ሚሽን ምንድን ነው ስንል ሚሽን አጠቃላይ አንድ ተቋም ኤግዚስት የሚያደርግበትን ሪዝን ሚሽን ብለን እንጠራዋለን። አሁን እዚህ ጋር አንድ የተጠቀሰ ሚሽን አለ። እሱን ሚሽን ስቴትመንት እናንብና ከዚህ ሚሽን ስቴትመንት ላይ ምን ቢጨመርበት የበለጠ አሪፍ ይሆናል የሚል ነው። ምንድነው ሚስ ያደረገው የሚል ነው ጥያቄው። ጥያቄውን እናንብበው። our mission is to encourage understanding of and commitment of the conservations of wildlife and wild places through recognitions of the interdependence of peoples and nature. We will do this by creating a sense of enjoyment, wonder, and discover throughout the park and in our outreach programs. Which of the following component you have to add on the mission statement ነው የሚለው። እንግዲህ ሚሽን ስቴትመንት ብለን የምንጠራው በተለያየ መንገድ ዲፈር ያደርጋል። የአንድ ካምፓኒ ሚሽን ከሌላ ካምፓኒ ሚሽን ዲፈር ያደርጋል። በሌንግዙ፣ በኮንተንቱ፣ በስታይሉ በተለያየ ኮንቴክስት ዲፈር ያደርጋል። ግን እንዳጠቃላይ በአሁን ላይ ያሉ በተለይ እንዳጠቃላይ ሚሽንን ዴቨሎፕ ሲደረግ አንድ ሚሽን ሊኖሩት የሚገቡት ኤሌመንቶች አሉ። እነዚያን ኤሌመንቶች ወደ 9 አካባቢ የሚደርሱ ኤሌመንት ናቸው። ለምሳሌ ካስተመር፣ የታርጌት ከስተመራችን ማን ነው፣ ፕሮዳክቱ ምንድን ነው ኦፈር የምናደርገው፣ ማርኬቱ የት ነው ኦፈር የምናደርገው፣ ለማን ነው ኦፈር የምናደርገው፣ ቴክኖሎጂ አፕዴት የሆነ አይነት ቴክኖሎጂ አለው ወይ፣ ከከረንት ከሆነ ቴክኖሎጂ ጋር አፕዴት ያደረገ ነው ወይ፣ ከተጨማሪ ከግሮዝ ጋር ከምናምን አንጻር እሱን እናስቀምጣለን። ፊሎሶፊ ምንድን ነው የኛ ካምፓኒ ፊሎሶፊ የሚለውን ሰልፍ ኮንሴፕት፣ ስለ ራሳችን ያለን ዩኒክ ዩናይት ስትሬንግዝ ካለን ኮር ኮምፒተንሲያችንን፣ ፐብሊክ ኢሜጅ ብለን የምንጠራቸው ከሶሻል ከኢንቫይሮንመንታል ከተለያየ አንጻር ያሉ ጉዳዮችን እንዲሁም ከኢምፕሎይ አንጻር ለሰራተኞች ከሰጠኑ ትኩረት አንጻር ብቻ ይዘጋጀ። በእነዚህ ኤሌመንቶች ናቸው እነዚህ የሚሽን ኤሌመንትስ ተብለው ይጠራሉ። ከእነዚህ ውስጥ የጎደለው ሚስ ያደረገው ማንኛው ነው የሚል ነው። ሚስ ያደረገው ማንኛው ነው ስንል እንግዲህ እና ዲ ሚስ አላደረገም። ፊሎሶፊው በደንብ አለ። ፕሮዳክቱ ምን እንደሆነ ይገልጻል። ያው ኢንዲፐንደንት የሆነ ፒፕል እና ኔቸርን ሪኮግናይዝ በማድረግ የሚለው እንግዲህ ያ የካምፓኒውን ፊሎሶፊ ነው የምናየው። ፊሎሶፊ ስንል እንደጠቃላይ ፊሎሶፊ ብለን የምንጠራው ኮር ቫሊዩን ወይም ደግሞ እንደጠቃላይ ፈርማችንን ጋይድ የምናደርግበትን ኮንቴክስት ስለሆነ ፊሎሶፊ የሚያሳየን። ፕሮዳክቱም ሴንስ ኦፍ ኢንጆይመንትን ምናምን ክሬት እናደርጋለን ብሎ ክሬት አንደኛው የኮንዘርቬሽን ኦፍ ወርልድ ዋይልድ ላይፍ እና ዋይልድ ስፔስ ብለን የሚጠራው እዛ ውስጥ ፕሮዳክቱ እንዳለ ያሳየናል።
ከዚህ አንጻር ከዛም በተጨማሪ ይሄ ሴንስ ኦፍ ኢንጆይመንትን ምናምን የፓርክ ኤክስፒሪየንስ አውትሪች ፕሮግራም ብሎ የሚጠራቸው ፕሮዳክትን የበለጠ ኤክስፕረስ ያደርግልናል። ሶ የሚጎለው ማናማን ነው ስንል ቢና ሲ ፎር ሚ ሚስ ያደርጋሉ ብዬ አስባለሁኝ። ቢና ሲ ሁለቱም መልስ መሆን ይችላሉ። ግን ከሁለቱ የግድ አንዱ መምረጥ የሚጠበቅብን ከሆነ ያው ፈተና ምስል መምረጥ አለብን። ማንኛው ነው ስንል ፎር ሚ ማርኬት ዊድ ቢ ቤስት ማርኬት ቤስት ይሆናል። ለምን ካል ማርኬት ፋውንዴሽናል የሆነ ጉዳይ ነው። በብዙ ኮንቴክስት ማርኬት የምንለው ፋውንዴሽናል የሆነ አይነት ኮንቴክስት ነው። በተለይ በሚሽን ስቴትመንት ውስጥ ሚሽንን ስናስቀምጥ ሪዝን ፎር ኤግዚስተንስ ስናስቀምጥ ማርኬት ከግምት ውስጥ ይገባል። ማርኬት ብለን የምንጠራው ሲምፕሊ አንድ የሆነ ጂኦግራፊክ ኤሪያን ብቻ አይደለም ሪፕሬዘንት የሚያደርገው። ማርኬትን ስናነሳ ከስተመር እዛም ውስጥ አብሮ የሚታይ ጉዳይ ቢሆን ኢቨን ኢፍ ሰፓሬት በሆነ አይነት መንገድን ብናገኘው ከስተመር ብለን የምንጠራው ግን ስለ ማርኬት ስናነሳ አብረንም ስለ ከስተመር ነው የምናነሳው። ከዚህ አንጻር የበለጠ የማርኬት ኮንሰርን ቢኖረው ማለት የት ይሄ ፕሮዳክት የት ደሊቨር እንደሚደረግ ቢገለጽ የበለጠ አሪፍ ይሆናል። ኮንሰርን ፎር ኤምፕሎይ ቀጣይ መምጣት የሚችል ጉዳይ ነው። የበለጠም አሁን እዚህ ጋር ስንመለከት አሁን የሞሮፍ ያን ያክል ሰራተኛ ምናምንም ትኩረት ያስፈልጋል። ኮንሰርን ፎር ኤምፕሎይ ግን የወርልድ ዋይፍ የአንድ እንግዲህ የአካባቢ ጥበቃ ምናምን መስሪያ ቤት ቢሮ ነው የሚመስለው ስቴትመንቱ፣ የሚሽን ስቴትመንቱ። እዛ ውስጥ ደግሞ ኮንሰርን ፎር ኤምፕሎይ ያን ያክል ኢሹ ሊሆን አይችልም። ሞር እንዳውም የማርኬቱ ጉዳይ የበለጠ ትልቅ ኢሹ ሊሆን ይችላል ማለት ነው። ከዚህ አንጻር ሲ ወደ አይ ቴንድ ቱ ሲ ውድ ቢ ዘ ቤስት አንሰር። ካሉት ኦፕሽኖች ውስጥ ሲ አንሰር ነው። ያው ኤ እና ዲ አይሆንም። ከቢ እና ከሲ ግን የበለጠ ሲ ቤስት ነው። ወደ 16ኛው ጥያቄ እንምጣ። sometimes a business organization use the promotion types involves short-term incentive of value such as discount, free sample, price to be offered to arouse interest of customers in buying of goods and service. This is a promotion is public relations, sales promotion, advertising and personal selling ይላል። ከሚከተሉት እንግዲህ ማንኛው ነው ሾርት ተርም ኢንሰንቲቭ የሚያቀርበው ሲል ያው ገና ከመጀመሪያው መልሱ ይታወቃል። ሾርት ተርም ኢንሰንቲቭ ሲል እንግዲህ በፕሮሞሽናል ሚክስ ውስጥ በጣም ኮመን የሚባሉት ወደ 5 አካባቢ የሚደርሱ የፕሮሞሽናል ሚክስ ኤሌመንቶች አሉ። ከዛም በላይ ሊሆኑ ይችላሉ፣ ግን እንደ ኮመን የሚባሉት ማለት ያክል ነው። አንዱ አድቨርታይዝመንት ነው። አድቨርታይዝመንት እንግዲህ ፔድ የሆነ ዋን ዌይ ዩናይት የፕሮሞሽናል መካኒዝም ነው አድቨርታይዝመንት ብለን የምንጠራው። በተቻለ መጠን ብሮድ አይነት ኦዲየንሶችን በቲቪ፣ በሬዲዮ፣ በጋዜጣ፣ በቢልቦርድ በተለያየ መካኒዝም የምንደርስበት ነው። ከዛ ቀጥሎ ያለው ፒአር ነው፣ ፐብሊክ ሪሌሽን ብለን የምንጠራው። ፐብሊክ ሪሌሽን እንግዲህ በተለያየ መንገድ ጥሩ አይነት ፓርትነርሽፖችን ክሬት በማድረግ ፖዚቲቭ አይነት ብራንድ ኢሜጆችን ቢውልድ በማድረግ የምንከውነው የፕሮሞሽን መካኒዝምን ፒአር ብለን እንጠራለን። ሌላኛው ሴል ፕሮሞሽን ነው። ሴል ፕሮሞሽን የዚህ ጥያቄ መልስ ከላይ ያለው የሾርት ተርም ዩናይት ኢንሰንቲቭ ነው። ዲስካውንት በማድረግ ፍሪ ሳምፕሎችን በመስጠት ምናምን በ100 ብር 4 ቢራ በምናምን ዞታ ሾርት ተርም የሚሆኑ ኢንሰንቲቮች ናቸው። ዲስካውንት በማድረግ ፍሪ ሳምፕል በመስጠት የምናደርገው የፕሮሞሽናል መካኒዝም ነው። ፐርሰናል ሴሊንግ ብለን የምንጠራው ይሄ ዳይሬክት የሆነ ነው። የበለጠ ቱዌይ ኮሚኒኬሽን ያለበት አንድ አይተሞችን የምንሸጥበት ሰዎችን አሳምና አይተሞችን የምንሸጥበትም መካኒዝም ነው የፐርሰናል ሴሊንግ ብለን የምንጠራው። ዳይሬክት ማርኬቲንግ ይሄ ለተመረጡ ደንበኞች ታርጌት በሆነ መካኒዝም በኢሜይል፣ በኮል፣ በኤስኤምኤስ፣ በአድ ሊሆን ይችላል። በተለያየ መካኒዝም ማስታወቂያዎችን እንዳጠቃላይ ስለዛ ፕሮዳክት አዌር የምናደርግበት መካኒዝም ዳይሬክት ማርኬቲንግ ተብሎ ይጠራል። ዳይሬክት ፕሮሞሽን እየተባሉ ይጠራል ማለት ነው። ካሉት ኦፕሽኖች ውስጥ ማንኛው ነው መልሱ ስንል የዚህኛው ጥያቄ መልስ ቢ ይሆናል ማለት ነው። የዚህኛው ጥያቄ መልስ ቢ ይሆናል ማለት ነው። In statistics study, the population is A, the group of people from whom the data cannot be collected. B, all peoples who live in Ethiopia. C, the peoples or objected studied in the sample survey. D, the group of people or objectives for which the conclusions are to be made. ከሚከተሉት ውስጥ ማንኛው ነው ፖፑሌሽንን የሚገልጽልን ነው። እንግዲህ በስታቲስቲክስ ፖፑሌሽን ምንድን ነው ስንል በስታቲስቲክስ ፖፑሌሽን ብለን የምንጠራው refers to the complete set of object or elements being studied ይባላል። የምናጠናውን complete set of ሊስት ያለበትን ያንን ፖፑሌሽን ብለን እንጠራለን። or population ስንል it includes all peoples, all object or all events for a particular research ተብሎ ይጠራ ማለት ነው። ምናልባት በአንድ ክላስ ውስጥ ያለ ተማሪ ሊሆን ይችላል፣ በአንድ ከተማ ውስጥ ያለ ፋሚሊ ሊሆን ይችላል፣ ወይም ደግሞ አንድ ምርጫ ላይ የሚመርጡ ሰዎችን ሊያካትት ይችላል።
ሶ ያንን ፖፑሌሽን ብለን እንጠዋለን። ፖፑሌሽን ዘ ኢንታየር ግሩፕ አባውት ዊች ዋንት ቱ ሜክ ኮንክሉዥን ሶ ድምዳሜ መስራት የምንፈልግበትን ኢንታየር የሆነውን ግሩፕ ፖፑሌሽን ብለን እንጠራዋለን። ፖፑሌሽን ብለን እንጠራዋለን። ሳምፕል ብለን የምንጠራው ጀስት ፓርት ኦፍ ፖፑሌሽን የሆነ ነገር ደግሞ ሳምፕል ተብሎ ይጠራል። ሶ ከዚህ አንጻር ስንመለከታቸው ይህን ስንመለከት the group of people from whom the data cannot be collected ይላል። ይሄ ሊሆን አይችልም። ምክንያቱም ለአጠቃላይ ፖፑሌሽን ብለን የምንጠራው ዳታ ኮሌክት የምናደርግበትን ግሩፕ ኦፍ ፒፕል ነው። ሶ ፖፑሌሽን አይገልጽልንም። ፖፑሌሽንን ቢን እንመልከት ኦል ፒፕል ሁ ሊቭ ኢን ኢትዮጵያ ይላል። ይሄ ኢንዲፐንደንስ መልስ ሊሆን ይችላል፣ ግን ሌሎችን ኦፕሽኖች እንመለከታቸው። ሲ the people or objectives studied in sample survey ይሄ አይሆንም፣ ሲ አይሆንም። ዲ the group of people or objectives for which the conclusions are to be made ሶ ይሄ የሰዎችን ግሩፕ ኦፍ ፒፕልን ኦር ኦብጀክትን የሚያሳይ ያ ምን የሆነ ኮንክሉዥን ምን የምናደርግበት ሜድ የምናደርግበት ከሆነ ኮንክሉዥን ሜድ የምናደርግበት ኦር ኮንክሉዥን ሜድ የምናደርግለት ኮንክሉዥን ሳር ቱ ቢ ሜድ የምናደርግለትን ግሩፕ ኦፍ ፒፕል ኦር ኦብጀክትን ፖፑሌሽን ብለን እንጠራዋለን ማለት ፖፑሌሽን እንጠራዋለን። ሶ መልሱ የሚሆነው ዲ ነው። መልሱ የሚሆነው ዲ ነው። ቢ ለምን አይሆንም ካል ቢ ፖፑሌሽንን ያሳያል፣ ምክንያቱም የሆነ ኦል ፒፕል ስለሚል። ነገር ግን ዲፐንድስ አፖን አወር ስተዲ፣ ምክንያቱም ኢንቨስቲጌሽን ላችን ላይ ዲፐንድ ያደርጋል። ለምሳሌ ጥናቱ ትኩረት ያደረገው አፍሪካ ቢሆንስ አፍሪካ ቢሆንስ ሶ ከአፍሪካ እኮ አፍሪካ ላይ ጥናቱ አፍሪካን ታርጌት ያደረገ ጥናት ውስጥ ሁሉም የኢትዮጵያ ህዝቦች ሳምፕል ናቸው እንጂ ፖፑሌሽን ሊሆኑ አይችሉም። ሶ ኢት ዲፐንድስ አሁን ፖፑሌሽን ስንል ምን ላይ ዲፐንድ ያደርጋል? የምናጠናበት ኤሪያ ላይ ዲፐንድ ያደርጋል ማለት የምናጠናበት ኤሪያ ላይ ዲፐንድ ያደርጋል። ሶ ከዚህ አንጻር ቢመልስ የማይሆነው ከዚህ አንጻር ነው። ቢመልስ የማይሆነው ከዚህ አንጻር ነው ማለት ነው። ሶ በዚህ መልክ ማየት እንችላለን። ኬሽን ነምበር 80 the firm seeks growth by pushing its existing practice into a new market segment strategy is ምን ተብሎ ይጠራል ነው? ፕሮዳክት ዴቨሎፕመንት፣ ማርኬት ፔኔትሬሽን ነን ኦፍ አባቭ። ይሄ እንግዲህ አንስ ኦፍ ማትሪክስ ተብሎ ይጠራል። የቢዝነስ ግሮዝ ስትራቴጂ ውስጥ የምንመድበው ነው። እዚህ ውስጥ እንግዲህ 4 ስትራቴጂዎች አሉ። ማርኬት ፔኔትሬሽን፣ ማርኬት ዴቨሎፕመንት፣ ፕሮዳክት ዴቨሎፕመንት እንዲሁም ዳይቨርሲፊኬሽን ተብሎ የሚጠራው። ማርኬት ፔኔትሬሽን ብለን የምንጠራው ኤግዚስቲንግ ዩናይት ፕሮዳክትን በከረንት ማርኬት ላይ የምንሸጥ ከሆነ ያንን ማርኬት ፔኔትሬሽን ብለን እንጠራለን። ማርኬት ዴቨሎፕመንት ብለን የምንጠራው ደግሞ ኤግዚስቲንግ ዩናይት ፕሮዳክትን አዲስ ማርኬት ላይ የምንሸጥ ከሆነ ያንን ማርኬት ዴቨሎፕመንት ብለን እንጠራለን። ሶ ማርኬት ፔኔትሬሽን ብለን የምንጠራው እንዳልኳችሁ ምሳሌ ኤግዚስቲንግ ፕሮዳክትን ከረንት ማርኬት ላይ እዛው አዲስ አበባ ውስጥ የሚታወቅ አንድን ፕሮዳክት እዛው አዲስ አበባ ላይ ሰፋ አድርገን ብራንች ከፍተን የምንሸጥ ከሆነ ማርኬት ፔኔትሬሽን ብለን እንጠራለን። ማርኬት ዴቨሎፕመንት ስንል ግን ያንን የሚታወቀውን አዲስ አበባ ላይ የምንታወቅበትን አይተም ወጣ አድርገን ከአዲስ አበባ አዳማና ሐዋሳ ስንሸጥ ያንን ማርኬት ዴቨሎፕመንት ይባላል፣ ወደ አዲስ ማርኬት የምንገባ ከሆነ። ሌላኛው ኦፕሽን ፕሮዳክት ዴቨሎፕመንት ተብሎ ይጠራል በአንስ ኦፍ ማትሪክስ። ፕሮዳክት ዴቨሎፕመንት ብለን የምንጠራው ደግሞ ኤግዚስቲንግ ማርኬት ላይ እዛው አዲስ አበባ ላይ አዲስ የዩናይት ፕሮዳክትን የምናስተዋውቅ ከሆነ ያንን ፕሮዳክት ዴቨሎፕመንት ተብሎ ይጠራል። ሌላኛው ዳይቨርሲፊኬሽን ነው። ዳይቨርሲፊኬሽን አጠቃላይ አዲስ ፕሮዳክትን በአዲስ ማርኬት ማስተዋወቅን ያን ዳይቨርሲፊኬሽን ብለን እንጠራለን። ዳይቨርሲፊኬሽን ሪሌትድም ሊሆን ይችላል፣ አንሪሌትድ ሊሆን ይችላል። ኦልሞስት ተመሳሳይ ዩናይት ኢንዱስትሪ ላይ ዳይቨርሲፋይ ልናደርግ እንችላለን። ኦር ደግሞ ቶታሊ ወደማናውቀው ዩናይት ኢንዱስትሪ ሄደን አይተሞችን ዳይቨርሲፋይ ልናደርግ እንችላለን። ሶ ከዚህ አንጻር ለጥያቄው መልስ የሚሆነው ማንኛው ነው ስንል ምክንያቱም ጥያቄ ጠይቀው ኤግዚስቲንግ ፕሮዳክትን አዲስ ማርኬት ላይ መሸጥ ስለሆነ ያንን ማርኬት ዴቨሎፕመንት ብለን እንጠራለን ማለት ነው። ሶ መልሱ ቢ ይሆናል ማለት ነው። ቢ ይሆናል ማለት ነው። ኦኬ question number 19 which of the following is an examples of qualitative research ከሚከተሉት ውስጥ የኳሊታቲቭ ሪሰርች ማንኛው ነው? ኳሊታቲቭ ሪሰርች ማንኛው ነው? A testing the effectiveness of new marketing strategy, B observing and recording human behavior, C analyzing numerical data using statistical techniques, D conducting survey with closed-ended questions። ከዲ እንነሳ። ምሳሌ በክሎዝ ኢንዲኬሽን ዳታን ኮንዳክት ስናደርግ ሞስትሊ ይሄ ምን ይሆናል? ኳንታቲቭ ይሆናል። ይሄን ያክሉ ፐርሰንት እንደዚህ ያለ ይሄን ያክሉ ፐርሰንት እንደዚህ ያለ ሶ ኳንታቲቭ በሆነ አይነት መንገድ አናላይዝ ማድረግ ይቻላል። ሶ ዲ መልስ አይሆን ቢኮዝ ኳሊታቲቭ ስለሚል። ሲ አናላይዚንግ ኒውሜሪካል ዳታ ሶ ይሄኛውም ኳንቲታቲቭ ነው። ኤን እንመልከት። ቴስቲንግ ዘ ኢፌክቲቭነስ ኦፍ ኒው ማርኬቲንግ ስትራቴጂ ሶ የአንድ ማርኬቲንግ ስትራቴጂ ኢፌክቲቭነሱን ቴስት ለማድረግ ይሄኛውን ቤዚካሊ ኳንታቲቭ በሆነ አይነት መካከል ምክንያቱም ይሄን ያክል ፐርሰንት ሼር ይዘናል፣ ይሄን ያክል ፐርሰንት ትርፍ አትርፈንበታል፣ ይሄን ያክል ፐርሰንት ሰነን ኦር በይሄን ያክል ብር አግኝተንበታል፣ እንደዚህ ተደራሽ መሆን ይችላል፣ ይሄን ያክል አይተሞች መሸጥ ይችላል ምናምን እንላለን። ሶ አዲስ የሆነ አይነት ማርኬቲንግ ስትራቴጂያችን ኢፌክቲቭነስ ቴስት ስናደርግ ቤዚካሊ ኳንታቲቭ በሆነ አይነት ሜካኒዝም ነው የምንከውነው። ሶ ኳሊታቲቭ አይነት ሪሰርች ማንኛው ነው ስንል ቢ ይሆናል ማለት ነው። ኳሊታቲቭ ሪሰርች ብለን የምንጠራው እንደጠቃላይ ኢት ፎከስ ኦን ዲስክራይቢንግ ሲቹዌሽን ሶ የሆነ ሲቹዌሽንን ዲስክራይብ ማድረግ ላይ ኢቨንትን ወይ አንድን ችግርን የበለጠ ዲስክራይብ ማድረግ ላይ ፎከስ የሚያደርግ ነው ራዘር በነምበር ከሚሆን። ስለዚህ ፊሊንግን ኦፒኒየንን የበለጠ የሚያጠና ሲሆን ያንን
ኳሊታቲቭ ብለን እንጠራለን ማለት ነው። ሶ የአንድን የሰዎች ባህሪን ሪከርድ ማድረግና ኦብዘርቭ ማድረግን ኳሊታቲቭ ሪሰርች ብለን እንጠራለን ማለት ነው። ናይስ። ወደ ቀጣዩ ጥያቄ እንምጣ። Question number 10. From the following, which one is an element of internal environment? So ከሚከተሉት ውስጥ የኢንተርናል ኢንቫይሮንመንት ኦፍ ኤችአር የሚሆነው ማንኛው ነው? ሶሾካልቸራል ፋክተር፣ ዲስትሪቢዩተር፣ ኤምፕሎይ፣ ሰፕላየር። የቀላል እንግዲህ በኢንቫይሮንመንት ውስጥ ኢንተርናል ኤክስተርናል አለ። ኢንተርናል ብለን የምንጠራው ዊዝን ፈርም ያለው ነው። ኤክስተርናል ብለን የምንጠራው ደግሞ አውትሳይድ ኦፍ ፈርም ያለው ነው። ሶ ኢንተርናል የሆነ ማንኛው ነው ስንል ኤምፕሎይ የሚል ይሆናል ማለት ነው። ሌሎቹ ሰፕላየር፣ ዲስትሪቢዩተር እና ሶሾካልቸራል ብለን የምንጠራቸው ኤክስተርናል የሆኑ ፎርስ ናቸው። እዛ ኤክስተርናል ውስጥ እንግዲህ ማክሮ እና ማይክሮ ተብሎ የሚጠራሉ፣ ግን እንዳጠቃላይ ኤሲዲ ኤክስተርናል ውስጥ የምናገኛቸው ናቸው። ኤቢዲ ኤክስተርናል ውስጥ የምናገኛቸው ሲሆኑ ኤምፕሎይ ብለን የምንጠራው ግን ኢንተርናል ኢንቫይሮንመንት ነው። Question number 21. Harmony Pharmaceutical produce a life-saving medication with a consistent demand throughout the year. Maintaining steady production rate allows them to focus on quality control and ensure consistent medication availability. While it faces shortage during the demand is high, order blocking and lost sales during lower demand. A. Utilization strategy, chase strategy. C. Level strategy. D. Hybrid strategy. እንግዲህ ሃርመኒ የሚባል አንድ የፋርማስቲካል ካምፓኒ አለ። ያ የፋርማስቲካል ካምፓኒ በብዛት ፕሮዲስ የሚያደርጋቸው የላይፍ ሴቪንግ የሆኑ ሜዲኬሽኖችን ኮንሲስተንት በሆነ ወጥነት ባለው ዲማንድ ስራውት የየር ምን ያደርጋል? ፕሮዲስ ያደርጋል። ሜንቴኒንግ ስቲዲ የሆነ የፕሮዳክሽን ሬት ነው ያለው። የተረጋጋ የፕሮዳክሽን ሬት ነው ያለው። ፎከስ የሚያደርገው የበለጠ ኳሊቲ ኮንትሮል እና ያንን የሜዲኬሽን አቬላቢሊቲን ኢንሹር ማድረግ ላይ የበለጠ ኳሊቲ ኮንትሮል ላይ እና ስቲዲ ዩናይት ፕሮዳክሽን ሬት ላይ ፎከስ ያደርጋል። ይህንን ምን ብለን እንጠራለን ነው? ይህንን ምን ብለን እንጠራለን ስንል እንግዲህ ይህን ካፓሲቲ ስትራቴጂዎች ውስጥ ያሉ ጉዳዮች አሉ። 3 መሰረታዊ ጉዳዮች አሉ። ሌቭል ስትራቴጂ፣ ቼዝ ስትራቴጂ እና ሃይብሪድ ተብሎ የሚጠሩ ስትራቴጂዎች አሉ። ሌቭል ስትራቴጂ ብለን የምንጠራቸው እንግዲህ ኮንስታንት በሆነ አይነት ሬት ኢቭን ኢፍ ዲማንድ ፍላክቹዌት እንኳን ቢያደርግም እኛ ኮንሲስተንት በሆነ መንገድ ፕሮዲስ የምናደርግ ከሆነ ሌቭል ስትራቴጂ ተብሎ ይጠራል። ስቴብል ዩናይት የወርክ ፎርስ ስቴብል የሆነ አይነት ኢንቨንተሪን ሜንቴን አድርገን የምንቀጥል ከሆነ ያንን ሌቭል ስትራቴጂ ብለን እንጠራዋለን። በጣም ብዙ ሪስኮች አሉት ሌቭል ስትራቴጂ፣ ባክሎግ፣ ሃይ ዩናይት ኢንቨንተሪ ኮስት ምናምን ብለን የምንጠራቸው እዚህ ጋር የተጠቀሱት። የዚህ ጥያቄ መልስ የሚሆነው ሲ ነው። ሌቭል ስትራቴጂ ብለን የምንጠራው። ቼዝ ስትራቴጂ ብለን የምንጠራው ምንድነው ስንል ይሄ አጀስት የምናደርግ ከሆነ ያ ማለት አይተሞቹ ምሳሌ አሁን ሌቭል ስትራቴጂ ሲሆን ሁሌ በየወሩ ፕሮዲስ የሚያደርገው አይተም ተመሳሳይ ነው የሚሆነው። ቼዝ ሲሆን ግን ምን ያደርጋል? አጀስት ያደርጋል። የሆነ በጣም ብዙ በሚፈልግበት ጊዜ 200 ያመርትና በማይፈልግበት ጊዜ 50 ብቻ ፕሮዲስ ሊያደርግ ይችላል። ቼዝ ስትራቴጂ ብለን የምንጠራው ያን ነው። ሃይብሪድ የሌቭል እና የቼዝ ስትራቴጂ ድቅል ውጤት ነው ማለት ነው። ሁለቱን ኮምባይን ሲያደርግ ነው ሃይብሪድ ስትራቴጂ ብለን የምንጠራው። ለዚህኛው ጥያቄ መልስ የሚሆነው ግን ሌቭል ስትራቴጂ ነው። ምክንያቱም አንደኛ ኮንሲስተንት የሆነ ዲማንድን ኮንስተንት ዩናይት ሜዲኬሽን ፕሮዲስ የሚያደርገው ከዛ ሜንቴን ስቲዲ ፕሮዳክሽን ሬት ብሎ ነው የሚጠራው። ስቲዲ ዩናይት ፕሮዳክሽን ሬት ነው ሜንቴን አድርጎ ያስቀጠለው። ከዚህ አንጻር ያንን ኳሊቲ ሌቭል ስትራቴጂ ብለን እንጠራለን። ዛ አንሰር ቢ ሲ ይሆናል ማለት ነው። ኩዌስችን ነምበር 22 ቶታል ኳሊቲ ማኔጅመንት ኢዝ ማኔጅመንት አፕሮች ዛት ኤምፋሳይዘስ A. Continuous improvement and customer focus. B. Maximizing employee turnover. C. Reducing market competition. D. Minimizing customer satisfaction. እንግዲህ ቶታል ኳሊቲ ማኔጅመንት ምንድነው ስንል ቶታል ኳሊቲ ማኔጅመንት ብለን የምንጠራው እንዳጠቃላይ አንድ ኳሊቲ ውስጥ ያለ አስፔክት ነው። ያም የኳሊቲ አስፔክት የበለጠ ቶታል ኳሊቲ ማኔጅመንት ብለን የምንጠራው ይሄ ሆሊስቲክ የሆነ ኮንቲኒየስ የሆነ ኳሊቲ ኢምፕሩቭመንት ላይ ኢንጌጅ የሚያደርግን የኳሊቲ አስፔክት ነው ቶታል ኳሊቲ ማኔጅመንት ብለን የምንጠራው። ዲ መልስ መሆን አይችልም። የከስተመር ሳቲስፋክሽን ሚኒማይዝ ያደርጋል የሚለው ምክንያቱም ኳሊቲ ማኔጅመንት ቶታል ኳሊቲ ማኔጅመንት ዓላማው ከስተመር ሳቲስፋክሽን ማምጣት ስለሆነ ሲም መልስ አይሆንም። ሪዲዩሲንግ ማርኬት ኮምፒቲሽን ብለን የምንጠራው ምክንያቱም ቶታል ኳሊቲ ማኔጅመንት ብለን የምንጠራው በየጊዜ ኳሊቲን ኢምፕሩቭ ስለምናደርግ የበለጠ ማርኬትም ላይ ኮምፒቲቲቭ ሆነን እንድንቆይ ያደርገናል። ቢ ማክሲማይዚንግ ኤምፕሎይ ተርኖቨር የሚለው መልስ ሊሆን አይችልም። ምክንያቱም ቶታል ኳሊቲ ማኔጅመንት አንዱ አፕሮች ኤምፕሎይን ኤምፓወር ማለት ነው። ሰራተኞችን ኤምፓወር የምናደርግ ከሆነ ደግሞ ሰዎች ያልቁም። ቶታል ኳሊቲ ማኔጅመንት ትክክለኛ መልስ የሚሆነው ኤ ይሆናል ማለት ነው። ኮንቲኒየስ ኢምፕሩቭመንት ኤንድ ከስተመር ፎከስ የሚለው ማለት ነው። ኩዌስችን ነምበር 23 the selection criteria that measures person strength, dexterity and coordination ከሚከተሉት ውስጥ የአንድን ግለሰብ ጥንካሬ ዴክዘሪቲ እና ኮኦርዲኔሽንን ቴስት የምናደርግበት የሴሌክሽን ክራይቴሪያ ምን ተብሎ ይጠራል ነው። እንግዲህ በሴሌክሽን ሂደት ውስጥ ከሚከወኑት ውስጥ አንዱ የኢምፕሎይመንት ቴስት ነው። ኢምፕሎይመንት ቴስት ውስጥ የምንከውናቸው ጉዳዮች አሉ። የአፕቲቲዩድ ቴስት ይኖራል። ያ የግለሰቦችን የቨርባል ሪዝኒንግ፣ ኒሜሪካል ሪዝኒንግ ናቸው። የሎጂካል ኮንቴክስታቸውን የምንመለከትበት፣ ስፒዳቸውን ቴስት የምናደርግበት የአፕቲቲዩድ ቴስት አለ።
ከዛ በተጨማሪ የጆብ ኖሌጅ እና የፕሮፊሽንሲ ቴስት ተብሎ የሚጠራለ። ጆብ ኖሌጅ ብለን የምንጠራው እንዳጠቃላይ የቴዎሬቲካል ዩናይት ኖሌጅን ፕራክቲስ ማድረግ ይችላሉ ወይ የሚለውን ሃንዶን የሆናይት አክቲቪቲዎችን መከወን ይችላሉ የሚለውን ከፕሮፊሽንሲ እና ስኪል ቴስት ውስጥ እንከውነዋለን እናየዋለን። ዳኛው የኢንተረስት ቴስት ብለን የምንጠራው የአንድ ግለሰብ ያንን ስራ ለመስራት ኢንተረስት አለ ወይስ የለውም ወይ የሚለውን ቴስት የምናደርግበት የቴስት አይነት ነው። ፐርሶናሊቲ እና የኢንቴግሪቲ ቴስት አለ። ግለሰቦችን ያላቸውን ፐርሶናሊቲ ቴስት የምናደርግበት፣ ምክንያቱም ከስራው አንጻር ያላቸው ስብዕና ይሄዳል ወይስ አይሄድም ወይ የሚለውን ቴስት የምናደርግበት። ኢሞሽናል ኢንቴሊጀንስ ቴስት አለ። ኮግኒቲቭ ኤቢሊቲ ቴስት ተብሎ የሚጠራ አለ። በዛ ወቅት ደግሞ የሳይኮሞተር ቴስት ተብሎ የሚጠራ አለ። ሳይኮሞተር ብለን የምንጠራው የአንድን ግለሰብ ፊዚካል የሆነውን ኮኦርዲኔሽን ስትሬንግዙን ቴስት የምናደርግበትን መካኒዝምን ሳይኮሞተር ቴስት ተብሎ ይጠራል። ሳይኮሞተር ስንል እንዳጠቃላይ አንድ ግለሰብ ያለውን ፕሬሲሽን፣ ያለውን ዴግዘሪቲ፣ ያለውን ፊዚካል የሆነውን ስትሬንግዙን ቴስት የምናደርግበትን የሳይኮሞተር ቴስት ተብሎ ይጠራል። ሳይኮሞተር ቴስት ተብሎ ይጠራል ማለት ነው። ከዚህ አንጻር ለዚህ ጥያቄ መልስ የሚሆነው ዲ ይሆናል ማለት ነው። ሳይኮሞተር ቴስት ይሆናል ማለት ነው። Question number 24. As a manager, you are twisting factors to make them more attractive. So as a manager, you are twisting factors twist እናደርጋለን ምን ለሆን የበለጠ አትራክቲቭ ለመሆን እንዲሁም መረጃዎችን ዊዝሆልድ ማድረግ የመደበቅ እንዲሁም creating false remorse to get employees to accept changes, then trying to close the manufacturing plants whose employees are resisting. Such methods of dealing with resistance to change is implementing change fairly, B, building support and commitment, C, manipulation and corruption, D, communication and participation. ይሄ እንግዲህ ያው ቼንጅ በሚከወንበት ጊዜ በተቋም ውስጥ ቼንጅን ሪዚስት ይደረጋል እንደምታውቁት። ቼንጅን ሪዚስት የሚያደርጉ ግለሰቦች በሚገጥሙን ጊዜ ዋት ሻል ዊ ዱ ስንል 6 መንገዶች አሉ ሪኮመንድ የሚደረጉ ቼንጅን ዲል እንድናደርግባቸው። የመጀመሪያው ኤዱኬሽን ኤንድ ኮሚኒኬሽን ተብሎ ይጠራል። ሰዎችን ኤዱኬት ማድረግ ኮሚኒኬት ማድረግ አንዱ መንገድ ነው ተብሎ ይጠራል። ሌላኛው ፓርቲሲፔሽን ኤንድ ኢንቮልቭመንት ተብሎ ይጠራል። ፓርቲሲፔሽን ኤንድ ኢንቮልቭመንት ነው የምንጠራው ግለሰቦችን በዛ የቼንጅን ሂደት ውስጥ ፓርቲሲፔት ማድረግ ኢንቮልቭ ማድረግ አንዱ መንገድ ነው። ሌላኛው የፋሲሊቴሽን ኤንድ ሰፖርት ነው። ሰዎችን መደገፍ ሰፖርት ማድረግ ቼንጁ ኢምፕሊመንት በሚደረግበት ጊዜ። ሌላኛው ቼንጅ የሚገጥመውን ሬዚስታንስ ለመቀነስ ሪኮመንድ ይደረጋል። ሌላኛው ኔጎሽዬሽን ኤንድ አግሪመንት ነው። ከሰዎች ጋር መደራደር አግሪ ማድረግ ሰዎች ያንን የሚከውል ከሆነ ኢንሰንቲቭ ለማድረግ ኔጎሽዬሽን ኤንድ አግሪመንት ተብሎ ይጠራል። ሌላኛው ማኒፑሌሽን ኤንድ ኮሂቢሽን ተብሎ ይጠራል። ይሄኛው ኢንዳይሬክት በሆነ አይነት መንገድ ኢንፍሉዌንስ የምናደርግበት ኢንዳይሬክት በሆነ አይነት መንገድ ሰዎችን ኢንፍሉዌንስ የምናደርግበት የምናጭበረብርበት የምናውጨለጭልበት ማለት ይቻላል። መረጃዎችን ዊዝሆልድ በማድረግ ፎልስ ሪሞሮችን ክሬት በማድረግ ትዊስት ፋክቶችን ትዊስት በማድረግ የምንጠቀመው አይነት ሲሆን ያንን ማኒፑሌሽን ተብሎ ይጠራል። ማኒፑሌሽን ተብሎ ይጠራል ማለት ነው። ማኒፑሌሽን ተብሎ ይጠራል። ላኛው ኮየርስ የምናደርግበት መካኒዝምም ይኖራል። ኮየርስ የምናደርግበት ብለን የምንጠራው ደግሞ እንደጠቃላይ ሰዎችን ኦርደር የምናደርግበት ያን የማይከውኑ ከሆነም የምናባርርበት አይነት መካኒዝም ነው። እዚህ ውስጥ አሁን አንደኛ ሁለት ኤ መልስ አይሆንም። ኢምፕሊሜንቲንግ ቼንጅ ፌርሊ ከዛ ጋር የተገናኘ ጉዳይ የለውም። ሰፖርት እና ኮሚትመንትም የለውም። ዲም የለውም። ኮሚኒኬሽን ኤንድ ፓርቲሲፔሽን ዳንሰር ዊል ቢ ሲ ነው የሚሆነው። ማኒፑሌሽን ኤንድ ኮሂቢሽን ብለን የምንጠራው አክቹዋሊ ኮየርሲቭም አለው። ኤንድ ብሎ ትሬትን ያደርጋል ሲሉ እዛ ውስጥ ኮየርሽን አለ። ነገር ግን ከላይ ያለው አሴ ማኔጀር ብሎ ፋክቶችን ትዊስት የምናደርግ ከሆነ መረጃዎችን ዊዝሆልድ የምናደርግ ከሆነ ፎልስ ዩናይትድ ሩሞሮችን ክሬት በማድረግ ኢንዳይሬክት በሆነ መንገድ ሰዎችን ኢንፍሉዌንስ ጥረት የምናደርግ ከሆነ ዊ አር ማኒፕሌት እያደረግን ነው ማለት ነው። ከዚህ አንጻር አንሰር ቢ ሲ ይሆናል ማለት ነው። ኬሽን ነምበር 25 which one of the following is the nature of service ከሚከተሉት ውስጥ የሰርቪስ ኔቸር የሆነው ማንኛው ነው? የሰርቪስ መገለጫ የሆነው ማንኛው ነው? እንግዲህ ሰርቪስ ምን አይነት መገለጫ አለው ስንል ሰርቪስ መሰረታዊ መገለጫ ባህሪዎቹ አንደኛው ኢንታንጂብል መሆን ነው። ሰርቪስን አናየውም፣ ተች አናደርገውም፣ ቴስት አናደርገውም። በተለይ ከመግዛታችን በፊት ምንም አይነት ነገር አይኖርም። ለምሳሌ ማለት ፀጉራችንን ከመስተካከላችን በፊት ምን ልንመስል እንደምንችል አናውቀውም። ፕሪዲክት የምናደርገው ነገር ሊኖር ይችላል፣ ግን ሰርቪስ ታንጂብል አለ። ልክ እንደ ጫማ አይተኑ ምናምን በቃ የምናደርገው ነገር አለ። ማንዳስሰው ስሜል የማናደርገው ተች የማናደርገው ነገር ነው። ሰርቪስ ስለሆነ አገልግሎት ስለሆነ አክት ስለሆነ ፐርፎርም የሚደረግ ነገር ስለሆነ ሰርቪስ ዳኛው ኢንሰፓሬብል መሆኑ ነው። ኮንሱም የሚደረገውም ፕሮዲስ የሚደረገውም ሳይመልታኒየስ መሆኑ ነው። ለምሳሌ የሆነ ቦታ ላይ የዋና አገልግሎት የምትፈልጉ ከሆነ እዛው የዋና ገንዳ ያለበት ቦታ ድረስ መሄድ መቻል ይጠበቅባቸዋል። ዳኛው ሰርቪስ ቫሪያብል ነው። ያ ማለት ይለያያል። አንደኛ ሰርቪሱ እንደሚሰጠውም እኛም እንዳለንበት ኮንቴክስት ሰርቪስ ቫሪ ያደርጋል። ቫሪያቢሊቲ
ያኛው ሰርቪስ ፐርሼብል ነው። ያ ማለት ሰርቪስን ስቶር ማድረግ አንችልም። ሰርቪስን ስቶር ማድረግ አንችልም። ለበኋላ ብለን ማስቀመጥ አንችልም። ለበኋላ ብለን ማስቀመጥ አንችልም። የዋና አገልግሎት ለማግኘት ከሄድን ያን የዋና አገልግሎት ተጠቅመን ነው የምንመጣው እንጂ ደሞችን ማስኪ ለበኋላ ወይ ቤት ወስጄ ደግሞ ተጠቅማት ምናምን አንለትም። ሰርቪስ ፐሪሽ ያደርጋል። ያኛው የሰርቪስ ላይ የከስተመር ኮንታክት አለው ወይም ደግሞ ዩዘር ፓርቲሲፔሽን ብለን የምንጠራው ደንበኞች ኢንቮልቭ ያደርጋሉ። በዚህ መንገድ አስተካክለኝ እንደዚህ አድርገኝ ይባላል። ያኛው ላክ ኦፍ ኦነርሺፕ ነው። ሰርቪስ ውስጥ ኦነርሺፕ አይኖርም። ሰርቪስን ትጠቀሙታላችሁ እንጂ ሰርቪስን ሆን አታደርጉትም ይባላል። ከዚህ አንጻር የሰርቪስ ኔቸር ማንኛው ነው ሲል ላንስር ቢ ይሆናል ማለት ነው። ናይስ። ኬሽን ነምበር 26 እየጨረስን ነው። ኬሽን ነምበር 26 ኮንትሮል ኢዝ ኢሴንሻል አት ኦል ሌቭልስ ኦፍ ኦርጋናይዜሽን ዲስ ካን ቢ ዲስክራይብድ ስሩ ባክዋርድ ሉኪንግ፣ ኮንቲኒየስ ፕሮሰስ፣ ፐርቫሲቭ ፋንክሽን፣ ፎርዋርድ ሉኪንግ። እንግዲህ ከሚከተሉት ውስጥ የሰርቪስ ኔቸር ሁሉም የሰርቪስ ኔቸር ናቸው። ነገር ግን ኮንትሮል ኢዝ ኢሴንሻል አት ኦል ኦርጋናይዜሽን የሚለው ግን ማንኛውን የበለጠ ዲስክራይብ የሚያደርገው ነው። እነዚህ በሙሉ የሰርቪስ ኔቸሮች ናቸው። በነገራችን ኔቸርስ ኦፍ ኮንትሮሊንግ የኮንትሮሊንግ ማለት ነው። እነዚህ የኔቸርስ ኦፍ ኮንትሮሊንግ ተብሎ ይጠራሉ። ኮንትሮሊንግ ውስጥ እንግዲህ ኔቸር አሉ። አንዱ ጎል ዳይሬክትድ መሆኑ ነው። ኔቸር ኮንትሮሊንግ ብለን የምንጠራው ጎል ዳይሬክትድ ነው። ጎል ላይ ዲፐንድ ያደርጋል። ጎል ዳይሬክትድ ነው። የኦርጋናይዜሽናል ሪሶርሶችን ተጠቅሞ የበለጠ ጎልን አቺቭ ማድረግን ያንን ኢንሹር ማድረግ ላይ የበለጠ ትኩረት ያደርጋል። ላኛው ኮንትሮሊንግ ኮንቲኒየስ ፕሮሰስ ነው። ስቶፕ የሚያደርግ አይደለም። እንዳጠቃላይ ፐርፎርማንስ ሞኒተር የምናደርግበት በየጊዜው ኢምፕሩቭ እያደረግን የምንሄድበት ነው። ኮንቲኒየስ የሆነ ፕሮሰስ ነው። ሌላኛው ኮንትሮሊንግ ፎርዋርድ እና ባክዋርድ ሉኪንግ ይባላል። አክቹዋል ፐርፎርማንሱን ከረንት ፐርፎርማንስ ጋር ኮምፔር እያደረገ ፎርዋርድ እና ባክዋርድ ሉኪንግ አለው። ሌላኛው ኮንትሮሊንግ ፐርቫሲቭ ተብሎ ይጠራል፣ ወይም ደግሞ ዩኒቨርሳል ፋንክሽን ይባላል። ያ ማለት ኮንትሮሊንግ ኢዝ ኒድድ አት ኦል ማኔጅመንት ሌቭልስ ኤንድ ኢን ኦል ታይፕስ ኦፍ ኦርጋናይዜሽን ይባላል፣ ዌዘር ኢትስ ቢዝነስ ኦር ነን ቢዝነስ። ስለዚህ የበለጠ ኮንትሮል ኢዝ ኢሴንሻል ኢን ኦል ሌቭልስ ኦፍ ኦርጋናይዜሽን የሚለው የሚያሳየውን ፕሪቫሲቭ ፋንክሽን የሚለው ሲ የሚለው ኦፕሽን ነው ማለት ነው። ኩዌስችን ነምበር 27 የመጨረሻው ጥያቄ እንመልከት። ፍሮም ዘ ፎሎዊንግ ዋን ኢዝ ኖት ትሩ አባውት ፓወር። ከሚከተሉት ስለ ፓወር የተሳሳተ የሆነው ማንኛው ነው? ፎልስ የሆነው ማንኛው ነው? ኤ ፓወር ኢዝ ፐርሰናል ኢት ኤግዚስትስ ቢኮዝ ኦፍ ፐርሰን። ፓወር ፐርሰናል ነው፣ በፐርሰን አማካኝነት ኤግዚስት ያደርጋል ይላል። ትሩ ነው። ቢ ፓወር ኢዝ ራይት ቱ አክት ኦር ቱ ጊቭ ኦርደር ኮማንድ ኦር ዲፕሎይ ሪሶርስ ኢን አን ኦርጋናይዜሽን። ቱ ሰም ኤክስተንት ያ። እስቲ ሌሎችን ኦፕሽኖችን እንመልከት። ፓወር ኢዝ ሶርስድ ፍሮም ቦዝ ፖዚሽናል ኤንድ ፐርሰናል። ፓወር ከፖዚሽንም ከፐርሰንም ምን ያደርጋል? ሶርስ ያደርጋል። ያ ይህም ሲም ትሩ ነው። ዲ ፓወር ኢዝ ኤቢሊቲ ቱ ኤግዘርት ኢንፍሉዌንስ ኢን አን ኦርጋናይዜሽን። ዲም ትሩ ነው። ከማንኛው መልስ ይሆናል ስንል ፎልስ የሆነው ማንኛው ነው ስንል ቢ ነው ማለት ነው። ቢኮዝ ቢ ኢዝ ከፓወር ይልቅ ቢ የአውቶሪቲ definition የተቀመጠው because authority is a formal and legal right granted to a person to make a decision, issue, command and direct others ተብሎ ይጠራል። የአውቶሪቲ ነው the right to act ነው አውቶሪቲ ብለን የምንጠራው the right to act ብለን እንጠራዋለን። ኦርደር የምናደርግበት ኮማንድ የምናደርግበትን ያንን አውቶሪቲ ብለን እንጠራዋለን። አውቶሪቲ ተብሎ ይጠራል። ፓወር ኢዝ ሞር ኤቢሊቲ ነው። ፓወር እንደ ራይት አለም ኮንሲደር የሚደረገው ፓወር እንደ አንድ ኤቢሊቲ ነው ኮንሲደር የሚደረገው። ግለሰቦችን ኢንፍሉዌንስ የምናደርግበትን መንገድ ነው ፓወር ብለን የምንጠራው። አክቹዋሊ የፓወር ብዙ አይነት ሶርሶች አሉት። ከዛ ሶርሶች ውስጥ አንዱ እንግዲህ ፖዚሽናል ዩናይት ፓወር እና የፐርሰናል ዩናይት ፓወር አለ። ፖዚሽናል ፓወር ውስጥ ደግሞ የምንመለከተው አንዱ ኦቶሪቲ ሊሆን ይችላል። ግን የበለጠ ኦቶሪቲ ብለን የምንጠራው ወደ ምን ይቀርባል? ወደ ራይት ይቀርባል። ፓወር ኢት ሪፈርስ ቱ ዘ ኢንዲቪጁዋል ፐርሰናል ኤቢሊቲ and also ኤቢሊቲ ላይ ዲፐንድ የሚያደርግ ቱ ኢንፍሉዌንስ አዘርስ ቱ አክት ኦር ሪፍሬን ተብሎ ይጠራል። በብዛት ኢንፎርማል የሆነ እና ኢንዲፐንደንት ዩናይት ኔቸር ያለው ከአንድ ግለሰብ ካሪዝማ፣ ከአንድ ግለሰብ ስታተስ፣ ከአንድ ግለሰብ ኖሌጅ፣ ከአንድ ግለሰብ ኤክስፐርቲዝ እንዲሁም አንድ ግለሰብ ካለው የፖዚሽንም የሚመነጭ ነው። ቤዚካሊ ፓወር ግለሰቦች በተለያዩ ኮንቴክስትም ግራንት የሚያደርጉትም የሚያገኙትም ነገር ነው ፓወር በምንለው። ቢ የበለጠ ይጠባል። ፓወርን የበለጠ ብቻውን ኤክስፕረስ አያደርግልንም። ከዚህ አንጻር ቢ መልስ አይሆንም። ቢኮዝ ቢ እንደነገርኳችሁ የኦቶሪቲ ስለሆነ የኦቶሪቲ ነው የሚገልጸው። ምክንያቱም ኦርደር የማድረግ ኮማንድ የማድረግ በተቋም ውስጥ ያለ ሪሶርስን ዲፕሎይ የማድረግ ያ ለአውቶሪቲ ነው። ከዚህ አንጻር
ቢ መልስ ይሆናል ማለት ነው። ሶ ዚስ ኦል አባውት ፈርስት ፓርት የመጀመሪያው ፓርት ይህን ይመስል ነበረ። ዛሬ 27 አካባቢ የሚደርሱ ጥያቄዎችን ለማየት ጥረት አድርገናል። በሚቀጥለው ደግሞ ፓርትቱን 3 እና 4ን እያልን እንመለከታለን። የመጨረሻው ፓርት ላይ እንዳልኳችሁ ኳንታቲቭ የሆኑ ቁጥር ነክ የሆኑ ጥያቄዎችን የመጨረሻው ፓርት ላይ እንመለከታለን። ከዛ በፊት ፓርት 2 ላይ እና ፓርት 3 ላይ ቴዎሬቲካል ዩናይት ጥያቄዎችን እንመለከታለን። የነበረን ቆይታ እንደወደዳችሁ ተስፋ አደርጋለሁኝ። በማንኛውም ሰዓት የኤግዚት ኤግዛም ቱቶሪያል የሚያስፈልጋችሁ ከሆነ መላ ቱቶሪያልስ መፍትሄ ያለው። ስለዚህ በኦንላይን ካላችሁበት ቦታም ሆናችሁ በማታ በቀን በተለያዩት ጊዜ ውስጥ በሚመቻችሁ ሰዓት መውሰድ ትችላላችሁ። ከሚቀጥለው ዓመት ጀምሮ ደግሞ በአካል አዲስ አበባ ላይ ለሚመቻችሁ የኤግዚት ኤግዛም ቱቶሪያል መስጠት እንጀምራለን። የዚህ አይነት አገልግሎቶችን ማግኘት የምትፈልጉ ከሆነ ልታዋሩኝ ትችላላችሁ። ዲስክሪፕሽን ላይ ስልክ ቁጥሬን አስቀምጥላችኋለሁኝ፣ የቴሌግራም ሊንክ አስቀምጥላችኋለሁ። በዛ የቴሌግራም ሊንክም ታወሩኝ፣ ደውላችሁ ልታወሩኝ ትችላላችሁ። ስለነበረን ቆይታ ከልብ አመሰግናለሁኝ። በድጋሜ ይህ ቪዲዮ ብዙዎች ጋር መድረስ እንዲችል ሼር ማድረጋችሁን እንዳትረሱ። በቀጣይ ፓርት 2 ቪዲዮን በቅርብ እለቃለሁኝ። ቴንኪው። በድጋሚ መልካም ጊዜ ይሁንላችሁ።